የእግዚአብሔር ቃል ይገንዘው አፉንም ይዝጋው የተሳለ የመለኮት ሰይፍ አንገቱንም ይቆልምመው ይላል። እነዚህ አይነት ጸሎቶች እግዚአብሔር ጋር ይደርሳሉ። ይሄ ለሰው ሳይሆን ለሸይጣን ለርኩስ ነው እንጂ ለሰው አይደለም። ቅዱስ ይላል አንተ ለአንተ ያደርግማሉ። ይሄ አንዳንድ ስትል ምኑ ጋር ነው ሰይጣን የሚገነዘው? እስቲ ያሳየኝ ፕሊዝ። ኦርቶዶክስ ነኝ ግን አሁን ላይ በፊት ታውቃለህ አላውቅም። ገድላትን ጠለቅ ብዬም አላነበብኩም ምናምን ነገር። አሁን ላይ ግን በቃ እንዲህ ሲያነቡ ምናምን ታውቃለህ ቲክቶክ ላይ በጣም ብዙ እንትን እየወጣ ነውና ያን ሳይ በቃ በጣም እንደዚህ ማለት እያልኩ ግራ እየተጋባሁ መጣሁና ከመጽሐፍ ቅዱስም ተጣልታችሁ ከራሳችሁ መጽሐፍቶችም ተጣልታችሁ ከትውልድም ተጣልታችሁ እዚህ ጋር ኮፕቲኮች የተናገሩት ትክክል ነው። ስለ ኢየሱስ ክርስቶስ ማማለድ የተናገሩት ማርያም ዘለቀ መናፍቅ ነው። ባይዘው ወይ ቅባትና ጸጋማ ወሮታል። ቆይ ልንገርሽ ምን አለ መሰልሽ፣ ኦርቶዶክስ እንኳን አይደለም። ቆይ ልንገርሽ ምን እያደረጉ እንደሆነ ታውቂያለሽ። አሁን በተነሳው ትምህርታቸው ከሸፈ። ተረዳሽ? አሁን አንቺን እዚህ ውስጥ ሁሉ የከተቱሽ ለምን እንደሆነ ታውቂያለሽ? ህዝቡን በትምህርት አስተምረው ይሄውን የተደረገው ትምህርት አስተምረው ማሸነፍ ስላልቻሉ ከቤተክርስቲያን አባቶች ትምህርት ራሳቸው የፈጠሩት ትምህርት ስለሆነ ከቤተክርስቲያን አባቶች ትምህርት ስላላገኙ የውሸት ናቸው የሚባሉት ጸጋ ናቸው ያልኩት። ቅባት ጸጋና ጸጋ እናንተ እኮ እግዚአብሔር አባታችሁ ነው። በእናንተ ውስጥ ያለው መንፈስ ቅዱስ እንዴት መጸለይ እኮ እንዳለባችሁ በእናንተ ውስጥ ይመራችኋል። የሚቃትት መንፈስ አለ። አባታችሁን ሳምበዲ በጻፈው ዛሬ ላይ እናንተን በማይመለከት ጉዳይ እንደዚህ እየደጋገማችሁ እግዚአብሔር ማሰልቸት አለባችሁ ብዬ አላምንም። ኢቭን ኮንተንቱን ራሱ ደግሞ ተመልከቱት። ምን ያህል ኮንተንቱ እንደ እግዚአብሔር ያልሆነ ሐሳብ በውስጡ እንዳለ ማለት ነውና ይሄ በጣም ትንሽ ነው። ባይዘው በጣም ብዙ የቤተክርስቲያን ጸሎት መጽሐፍቶች አሉ። እዛ ውስጥ እንደ እግዚአብሔር ቃል የሆኑ ሐሳቦች በጣም ጥቂት ናቸው። በጣም ጥቂት ምናልባት የቤተክርስቲያን ጸሎት መጽሐፍ ላይ ያሉ የተወሰኑ ሐሳቦች አሉ። ከዛ ውጪ ግን ሌሎቹ በጸሎት ደረጃ የተቀመጡት ስለ ጸሎት የሚያወሩ መጽሐፍቶች በጣም ከንቱ መጽሐፍቶች ናቸውና የምትፈልጉት ማዋራት የምትፈልጉት አምላክ ጋር አይደርስም ጸሎታችሁ። አስቡት፣ በሌሊት ተነስታችሁ እግዚአብሔርን ለማግኘት ሄዳችሁ መጽሐፍ ከፍታችሁ ስታነቡ ያ ሁሉ ልፋት ከንቱ ነው። አምላክ ጋር የማይደርስ ከጣራ የማያልፍ ጸሎት አስባችሁታ። ለምን? እንደ ቃሉ ያልሆኑ ከንቱ ጸሎቶች ስለሆነ። እሺ ምስጌ ከየት ቤተ እምነት መጣ? እንዴት አመሻችሁ? እሺ ሳራ እንዴት አመሸሽ? እግዚአብሔር ይመስገን ከኦርቶዶክስ። እግዚአብሔር ይመስገን ከኦርቶዶክስ። እሺ እንኳን ደህና መጣሽ። እግዚአብሔር እንደዚህ አይነት ጸሎቶችን ይሰማል። በትክክል እንዴት አይሰማም እንዴ? እግዚአብሔር የሰጠን እኮ ነው ጸሎት ማንኛውም እንዴ። አንገቱን ቁረጠው። ምኑን አንገቱን የሚቆርጠው? ላምብልሽ ዝም ብላችሁ ትፈላሰፋላችሁ። ጸሎት ግዴታ ነው። ታነባለህ ስለ እግዚአብሔር ድርሳነ መድኃኔዓለም አለ ስለ እግዚአብሔር ሁሉ ነገር። ኦርቶዶክስ ተዋህዶ እንደ ቀጥታ ላውራ የምታወራው ከ1 እስከ 30 ስለ እግዚአብሔር ነው። ጸሎት ስለ እግዚአብሔር ነው እንጂ ዝም ብሎ ታነብዋል። ላምብልሽና ከዛ ታወራለሽ። እድል ሰጥሻለሁ። እድል ሰጥሻለሁ እኮ በደንብ ነው የምታወራው። ነይ ተመልሰሽ ግቢ ካስወረደሽ ኔትወርክ። እሺ ምስጌ ላስወረደ ነው ሰማ መስኪ። እሺ ናቲ
ስላልሰማሽ ነው ሞዴሬተሮች ያወረዱሽ። ስላልሰማሽ ነው ታላ ምን አወረድከኝ? ስላልሰማሽ ነው እያወራሁሽ፣ ስላልሰማሽ ነው ሞዴሬተሮች በስራ ስላላወራሽ። እየሰማሁ ነው እኮ እንደማመጣ መስማት ማለት ለአንብብልሽ እያልኩሽ ወሬ ስትጀምሪ ስትቀጥይ እየሰማሽ አይደለምና ለዛ ነው ሞዴሬተሮች ያስወረዱሽ። ነው ጥሩ አይደለም፣ ማውረድ ጥሩ አይደለም። ሚዩት ብታረገኝ እኮ እንደማመጥ እንድትረጂው እኮ ነው። በቃ አሁን ተረዳሽው አለ ላንብብልሽ። ይኸው እንደዚህ ላይ ያለምንም ማወላወል በስላሴ ስም ይህንን ሶስትነት አምናለሁ፣ በማውገዝና በማጥላላት የሚቃወመኝን ጠላቴ የእግዚአብሔር ቃል ይገንዘው፣ አፉንም ይዝጋው፣ የተሳለ የመለኮት ሰይፍ አንገቱንም ይቆልምመው ይላል። እነዚህ አይነት ጸሎቶች እግዚአብሔር ጋር ይደርሳሉ። ይሄ ለሰው ሳይሆን ለሸይጣን ለርኩስ ነው እንጂ ለሰው አይደለም። ብዙ እንትኖች አሉ አባቴ። ይሄ ለሸይጣን ነው። ይሄ ለሰይጣን ነው። ይሄ እርግማን ሳይሆን ለሸይጣን። ሸይጣን ትቃወመው ለአትቃወመው ሰይጣን ይገነዛል እያልሽ ነው ያለሽ? መጽሐፍ ቅዱስ ይላል። አንተ ለአንተ እርግማኑ ይሄ አንዳንድ ስትል ምኑ ጋር ነው ሰይጣን የሚገነዘው? እስቲ ያሳይኝ ፕሊዝ። እኔ እንጃ እናንተ የምትተረጉሙት የበቃ እንትን ነው። ምኑ ጋር ነው? ግድ የለም አሁን እኛ እንተይንና አንቺን አሳይኝ። መጽሐፍ ቅዱስ ምኑ ጋር ነው ሰይጣን የሚገነዛል ያለሽ? ይታሰር በቃ ይላል። ምኑ ጋር ነው የሚገነዘው? ጥቅስ ንገሪኝ። ችግር የለም። ይህ እኮ ጸሎትና ጥቅስ ለብቻ ነው አባቴ። ጸሎት ነው። መጽሐፍ ቅዱስ የእግዚአብሔር ቃል እንደዚህ ይላል ወይ ስልሽ አዎ አልሽ። ስለዚህ ምኑ ጋር ነው ስልሽ ጸሎት ነው አትበይኝ። የእግዚአብሔርን ቃል የጠየቁሽ ምኑ ጋር ነው ሰይጣን እንደሚገነዝ? ጸሎትና የእግዚአብሔር ቃል ልዩነት አለው አባቴ እኮ። ጸሎቱ እንደ እግዚአብሔር ቃል ነው ወይ ነው ሳራዬ? አሁን ይኸውልሽ እንደ እግዚአብሔር ቃል ነው ወይ? ምኑ ጸሎቱ የጸለሽው ጸሎት? ምክንያቱም የምጠይቁትን አለማወቅ መሳት ነው። ጌታን የተናገረው ይህን ሰው የሚጠይቀውን ካላወቀ ይስታል። ኦኬ ምን ማለት ነው? እግዚአብሔር አይሰማውም። ያንን ጸሎት እግዚአብሔር አይቀበለውም። ያንን ልመና እግዚአብሔር ፊት የሚቀርብ ልመና አይደለም። ኦኬ አሁን በደንብ ስሚኝ። ይኸው ያለምንም ማወላወል በስላሴ ስም ይህን ሶስትነት አምናለሁ፣ በማውገዝ እና በማጣላት የሚቃወመኝን ጠላቴን የእግዚአብሔር ቃል ይገንዘው፣ አፉንም ይዝጋው፣ በተሳለ የመለኮት ሰይፍ አንገቱም ይቆልምመው ይላል። ሊትራሊ ይገንዘው ማለት ምን ፍቹ ምን እንደሆነ ታውቃ? ይዝጋው ይገንዘው እኮ ትርጉም አለ። ግዕዞችና አማርኛ ስንት እንትን አላቸው። ይሄ የግዕዝ ነው፣ የግዕዝ ሀሳብ ነው። በግዕዝ ነው እንደዚህ እየተወራ ያለው። ይሄ ግዕዘኛ ነው። ግዕዝ አላልኩም። ይገንዘው ማለት ይቆልፈው፣ አፉን ይዝጋው እንደማለት ነው አባቴ። ስንት ግዕዞች ይገንዘው ማለት ይቆልፈው ማለት ነው። ይገንዝ ማለት ይቆልፈው ማለት ነው አፉን። አዎ ተይ እንጂ በየትኛው መዝገበ ቃላት ነው እንደዚህ ያወራሽ? ጸሎተ መዝገበ እኮ ማለት ቋንቋ እኮ ባይዘው መግባቢያ ነው። ኦኬ አንቺ ብቻሽን ክሬት አታድርጊም ማለት ኦልሬዲ ያለ መግባቢያ ቋንቋ ነው ማለት ነው። ኦኬ ያ መግባቢያ ቋንቋ ለሁሉም ነው የሚሰራው። ለአንቺ ብቻ ከሆነ ትክክል ለሁሉ ነው። እሺ ይገንዘው ማለት ምን ማለት ነው? ይቆልፈው። የትኛው መዝገበ ቃላት? አንተ ብቻ ሸጣን አይደለም፣ ለሸይጣን ነው የተባለው። አንተ ለሰው ልጅ አይደለም፣ ለሰው ልጅ አይደለም የተባለው። የቱ ጋር ነው እንደዛ? አሁን ይገንዘው የሚለውን ይቆልፈው ብሎ የተናገረው ሀሳብ የትኛው መዝገበ ቃላት ነው? ጸሎተ መዝገበ ቃላት። ጸሎተ መዝገበ ቃላት የሚባል አለ። አንተ ይሄን ከየት አመጣኸው? እሱን ከየት ነው የምታነበው? እሱን አሁን ያነበብክልኝ
ይሄ እኔ ያነበብኩልሽ ከመዝገበ ጸሎት ነው። ኦኬ እሺ። አንቺ ግን ትርጉሙ የነገርሽኝ ከየትኛው ነው? እስቲ አንዴ ድገሚ። ዲክሽነሪ ጠፋብኝ ስሙ። ትሳለቃላችሁ እናንተ፣ እኛ ግን የምንሳለቅበት ጊዜ አይደለም። እግዚአብሔር ልቦና ይስጣችሁ። ቻው፣ ሰላም እደሩ እናቴ። ሰላም አንድ ነገር ልበልሽና ወረጅ። እግዚአብሔር ይስጣችሁ። እንደ እግዚአብሔር ቃል አይደለም እምነትሽ። ኦኬ፣ ምናልባት ረጅም ዘመን ይህንን መጽሐፍ አንብበሽው ሊሆን ይችላል። ኦኬ፣ ረጅም ዘመን አንብበሽው ሊሆን ይችላል፣ ግን ህይወት የለው። እነኚህ አሁን የጸለሻቸው ጸሎቶች ሁሉ እግዚአብሔር ጋር የሚደርሱ እግዚአብሔር የሚሰማቸው ጸሎቶች አይደሉም። የበደሉኝን ሁሉ ይቅር እንደምል በደሌን ይቅር በለኝ የተባለ የተበደለን ሰው እግዚአብሔር አምላክ በአዲስ ኪዳን አማኝ እንዴ እታለም ምን ነክቶን ነው ወንድሞች? ማለት ይሄ እኮ እግዚአብሔር የማንቂያ ደውል ነው ባይዘው እያደረገላችሁ ያለው። እግዚአብሔር እኮ መልእክተኞችን ነው እየላከላችሁ ያለው። ለዘመናት ጸልያችሁት ሊሆን ይችላል ይህንን ጸሎት፣ ግን አሁን በቃ የምትሉበት ሲዝን ነው ወገኖቼ። ማለት በቃ ይሄ ሲሪየስ የሆነ ጉዳይ ነው። በቃ ከዚህ በኋላ በእንደዚህ አይነት ጸሎት አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን ዘመናቸውን ማስበላት የለባቸው። በእግዚአብሔር ፊት የማይሰሙ ጸሎቶችን ማሰማት የለባቸው። በድለዋል፣ አዎ አሳዝነዋል፣ አዎ አንገቱ ይቆልመም ይገነዝ ይሙት ማለት ነው። ባይዘው ቃል በቃል የሚገነዝ ሰው የሚሞት ሰው ነው አይደል? እና ይህ ከንቱ የሆነ እርግማን ያለበት የጸሎት ሐሳብ ነው። እና እንደዚህ አይነት ጸሎቶች አይሰሙም ወገኖች፣ በእግዚአብሔር ፊት ሞገስ የላቸው። የበደሉኝን ይቅር እንደምል እንደሚባል የበደሏችሁን እኮ ይቅር እንድትሉ ነው እግዚአብሔር ቃል የሚያስተምር። ወንድሜ ስንት ጊዜ ቢበድለኝ ስንት ጊዜ ይቅር ልበለው አይደለም የሚለው? ስንት ጊዜ ይቅር ልበለው? ምን ያህል ጊዜ? የአዲስ ኪዳን ህይወት ይሄ ነው። የበደሉን ይቅር የምትልበት ህይወት ነው የተሰጠ እንጂ የበደለህን ሰው የምትረግምበት ህይወት አይደለም። ቀኝን ሲመታ ግራህን የምትሰጥበት ክርስትና ይሄ ነው። ኦኬ። ከዛ ውጭ ግን እንደዚህ አይነት የእርግማን መጽሐፍቶች እናንተን ሲኦል ነው የሚከቷችሁ፣ ሲኦል ነው የሚከቷችሁ። እሺ ሀኒቾ ወጣሽ። እሺ እሺ ናቲ ከየት ቤተ እምነት ነው ወዳጅ? ብራዘር ኦርቶዶክስ ነበርኩ፣ ግን ታውቃለህ አሁን ላይ ሳስበው በጣም ይሄ ገድላት ምናምን ነገር ቅርብ ጊዜ ነው በቃ በውስጣቸው ያለውን መልእክት ምናምን ኤርፎንን ትነቅለዋለህ፣ ከእንትን ቻርጀርን ትነቅለዋለህ። የሆነ ድምፅ አለ ቻርጀር። እሺ አሁን ፐርፌክት። አሁን ይሰማል። ማለት እኔ አክቹዋሊ ኦርቶዶክስ ነኝ፣ ግን ታውቃለህ ቅርብ ጊዜ ነው ስለ ገድላት ብዙ ነገር ያወቅኩትና በጣም ከባይብል ጋር በጣም የሚጣረስ ምናምን ነገር እንዳሉ አሁን እየተረዳሁት መጣሁና በጣም በቃ ግራ እያጋባኝ ነው ታውቃለህ። እና ያን ለማለት ፈልጌ ነው። እኔ ኦርቶዶክስ ነኝ፣ ግን አሁን ላይ በፊት ታውቃለህ አላውቅም፣ በቃ ገድላትን ጠለቅ ብዬም አላነበብኩም ምናምን ነገር። አሁን ላይ ግን በቃ እንዲህ ሲያነቡ ምናምን ታውቃለህ ቲክቶክ ላይ በጣም ብዙ እንትን እየወጣ ነውና ያን ሳይ በቃ በጣም እንደዚህ ማለት እያልኩ ግራ እየተጋባሁ መጣሁና ቸገራ ገብቶኛል አሁን ላይ። ያ ጥሩ ነው። እኔ ግራ መጋባትህን እንደ መልካም አጋጣሚ ነው የማየው፣ እንደ መልካም አጋጣሚ ነው የማየው። ለምንድን ነው እሱ? ግራ ስንጋባ ቆም ብለን እንድንጠይቅ እግዚአብሔር እድል እየሰጠን ነው ማለት ነው። ለዘመናት በባዶ ሆድህ ስትሳለማቸው፣ ስታነባቸው ህይወት አለባቸው ለምትከተላቸው መጽሐፍቶች ህይወት እንደሌለው እግዚአብሔር ሲያሳይህ አሁን እግዚአብሔር ነው እያሳየ ያለው። ልጄ እንደ ቃሌ አይደለም የምታምንም፣ ልምምድህ፣ ጸሎትህ እንደኔ ቃል እንደኔ ሐሳብ አይደለም እያለ ነው እግዚአብሔር። ለዚህ ለእግዚአብሔር ሐሳብ ምን ላይ ስጥ? እኔ አሁን ለአንተ ያለኝ ምክር ነው፣ ምን ላይ ስጥ?
በዚህ ግራ መጋባት አጋጣሚ ህይወትን ለክርስቶስ ኢየሱስ ስጥ። ህይወትን ለኢየሱስ ስጥ። አሁን ባለህበት ህይወት ውስጥ እግዚአብሔር የሚደሰትበትና የሚረካበት ህይወት የለም። ይሄ ልምምድ፣ ይሄ አሁን ጸሎቶች፣ እምነቶች ሲኦል የሚከቱ ናቸው። በሚገርም መልኩ እግዚአብሔር የማይፈልገውን ህይወት እንድትኖር ነው የሚያደርገው። መጽሐፍ ቅዱስ ውስጥ የሌለ ታሪክ፣ መጽሐፍ ቅዱስ ውስጥ የሌለ እምነት፣ እምነታችን እንደ እግዚአብሔር ቃል ካልሆነ እምነት አይደለም። በሳምበዲ እኮ እያመንክ ነው፣ ግን እንደ እግዚአብሔር ቃል አይደለም። እንደ እግዚአብሔር ቃል ካልሆነ ደግሞ እምነት በቃ አንተን ይዘው የሚገቡት የት ነው? ሲኦል ነው የሚገቡት። ናናት እኔ ግራ መጋባትህ ጥሩ ነው። እግዚአብሔር እያነቃ ነው ያለው። ኦኬ፣ እግዚአብሔር እያነቃ ነው ያለው እና ህይወትን ለክርስቶስ ኢየሱስ ስጥ። ለዚህ ነው አየህ፣ እኛ አሁን መጽሐፍ ቅዱስ ብቻ ብለን ስናምን ምክንያታችን ይሄ ነው። ሰው መጽሐፍ ቅዱስን ብቻ በመከተሉ ከእግዚአብሔር እውነት አይጎልም። በእርግጥ እሱ ማለት ልክ ነህ። ግን አሁን እዛው ሆኜ በቃ እኔ እንደገባኝ በቃ ጌታን ብቻ እዛው ስለ በትክክል አመልኳለሁ ምናምን፣ ሌላ ተጨማሪ ምናምን አላስፈላጊ የሆኑትን አላመልክም፣ አልቀበልም። ግን እዛው ባለሁበት በትክክል ጌታን እያመለኩ ምናምን መኖርስ እንደሱ አይቻልም ወይ? አሁን እንግዲህ ብራዘር እስከምትችል ድረስ እግዚአብሔር እስከረዳህ ድረስ መቀጠል ትችላለህ። ብዙ እሱ አሁን አለ አያስጨንቀኝም። እኔ አሁን መጀመሪያ የህይወት ለውጥ ኦኬ። አሁን እኛ የሃይማኖት የቤተ እምነት ለውጥ አይደለም እኛ የሚታየን፣ እዚህ የምንሰብከው እሱን አይደለም። መተህ አብረን ብናመልክ ጌታን አብረን ብናወድስ ደስ ይለናል። ግን የሚቀርመው ቤት መቀየር አይደለም ለናቲ ኦኬ። ዳግም መወለድ ነው የሚቀርመው። ናቲ በክርስቶስ ኢየሱስ አምኖ ዳግም መወለድ መቻል አለበት። ዳግም የምትወለደው እንዴት ነው? አየህ፣ ኢየሱስ ክርስቶስን አምነህ እሱን ተቀብለ ከእግዚአብሔር ዳግም መወለድ መቻል አለበት። ክርስትና የሚጀመረው ቤተ እምነት አባል በመሆን አይደለም፣ ክር በማሰር አይደለም። ባይዘው ክርስትና የሚጀመረው የእግዚአብሔር ልጅ የሚሆነው በእምነት ነው። ስለዚህ አሁን የተገለጠልህ እውነት እግዚአብሔር ወደ አንተ ያመጣውን እነኝን ኢንካውንተሮች ተጠቅመ ህይወትን መጠየቅ መቻል አለብህ። መጽሐፍ ቅዱስን አንብብ፣ መርምር። ክርስቶስ ኢየሱስ ለአንተ የሰራልህን የማዳን ስራ በደንብ ፈትሽ። ይሄ ህይወት ይሆንልሃል። የመዳን ብርሃኑ እግዚአብሔር እያበራልን ያለው ይህንን እግዚአብሔር እያበራልን ያለውን የመዳን ብርሃን አንተ በህይወት ላይ ልትጋብዘው ይገባል። ለዚህ ነው መጽሐፍ ሲናገር እናንተ ደካሞች ሸክማችሁ የከበዳችሁ ኑ ወደ እኔ ነው የሚለው። ኢየሱስ ያስፈልጋል። ከክርስቶስ ኢየሱስ ጋር ህብረት ማድረግ አለብህ። ኦኬ፣ ዳግም እንደተወለድክ ዛሬ ብትሞት መንግስተ ሰማያት እንደምትገባ ይሰማል። እንደሱ አይነት ፊል ታደርጋለህ። ናት ያው ዛሬ ቢሞት መንግስተ ሰማያት ይገባ ዲዩ ፊል ዛይ በዚህ ሰዓት እንደዛ ብዬ መናገር ባልችልም ግን ታውቃለህ፣ አሁን ለምሳሌ እኔ ወደ ጌታ መጥቶ ልበልና እዚህ እንዳልመጣ አንዳንድ ነገሮች እዚህ የምታዩት ይሁን አላ ስለ እኔ ብዙ ባላቅም እንዲህ ምን የማይመስል እንደ ጭፈራ ምናምን ብቻ ብዙ ውስጡን ላይ ይቻላልም ግን ይሆናል ጭፈራ አለ ብቻ የሆነ ደስ የማይሉ ምናምን ነገሮች እነሱን ሳይ በቃ እዚህም ደግሞ የሆነ ጥያቄ የሚፈጥርብኝ ነገር አለና ስለዛ ነገር ነው። የሚገርም ነገር አሁን እግዚአብሔር በሽብሸባ ነው የሚመለከው የሚል ፕሪንሲፕል የለም። ኦኬ፣ በደንብ ስማኝ። አሁን ለእግዚአብሔር አምልኮ ይሁን እንጂ እግዚአብሔርን ቆማችሁ እያጨበጨባችሁ ነው አምልኩት የሚል ፕሪንሲፕል የለም። ኦኬ፣ ማለት እግዚአብሔርን ስታመልክ እኮ ዳዊት እንደ እብድ እኮ ነበር የሚሆኑት አይደል? ራቁታቸውን ምን የክብር ልብሳቸውን ጥለው ነበር እኮ እግዚአብሔርን የሚያመልኩት። አይ እግዚአብሔርን ለማምለክ እግዚአብሔርን ለማክበር ለእግዚአብሔር ይሁን እንጂ ፕሪንሲፕል የለም። ለምሳሌ
የኢትዮጵያ ኦርቶዶክስ ቤተክርስቲያን ፒያኖ አትጠቀምም። ሌሎች አብያተ ክርስቲያናት ግን ፒያኖ የሚጠቀሙ እኮ አሉ። አዮ አሁን ለእግዚአብሔር አንተ ነው እንጂ ለእግዚአብሔር በዚህ መልኩ አድርጉት የተባለለት ነገር የለም። ዋናው ግን ቦተም ላይ ነው ምን ይሁን የምታደርገው ነገር ለእግዚአብሔር ክብር አድርገው። በማን በክርስቶስ ኢየሱስ። አየህ የምታረገው ነገር ያ ለእግዚአብሔር ወርዝ ያደርጋል፣ ለእግዚአብሔር የሚሆን መልካም መዓዛ ይሆናል። አዎ ለእግዚአብሔር ብለህ የምታረገው ከሆነ አድርገው። ለማን ለእግዚአብሔር ብለህ የምታረገው ከሆነ በጽድቅ በቅድስና እየኖርክ እግዚአብሔርን በመፍራት ለእግዚአብሔር ክብር በጌታ ፊት የምታደርገው ነገር ያንሰዋል እኮ ናትሻ ማለት ያንሰዋል። አንዳንዴ ከምን አንጻር መሰለ ለእግዚአብሔር የሚሆነውን ነገር ከዚህ በላይ ቢሆን ብናደርግ ደስ ይለናል። ለማን እየተደረገ ያለው ለእግዚአብሔር ስለሆነ ማለት ነው። ከሆነልን ውለታ ከተደረገልን ቸርነት እግዚአብሔር ለኛ ካደረገው አንጻር የምናደርገው ምስጋና ወይ በጣም ያንሰዋል። ሽብሸባ ያንሰዋል፣ ለጌታ ጭብጨባ ያንሰዋል፣ እየዘለልክ እግዚአብሔርን ማምለክ ያንሰዋል። ወዳጄ በጭንቅላት ቆመ ማለት በቃ ለእግዚአብሔር የሚሆን ከሆነ ያ ክብር ያንሰዋል። የትኛው አምልኮ ስርዓት ነው ለእግዚአብሔር ወርዝ የሚያደርገው? ወዳጄ የለም እኮ ማለት በቃ ይሄኛው ለእግዚአብሔር በቃ ወርዝ ያደርገዋል የምትለው የአምልኮ ስርዓት የለም። እንደው በቃ ከገለጠልህ ፍቅርህን ያለህን ነገር ካሳየልህ እንደው የምታደርገው ነገር ነው እንጂ ያንሰዋል፣ ብራዘር ያንሰዋል። እና ይሄ የአምልኮ ሁኔታው ለእግዚአብሔር የሚመጥ ነው ብለን የምናስበው ነው። በከበሮ ሊሆን ይችላል፣ በጽናጽል ሊሆን ይችላል፣ በፒያኖ ሊሆን ይችላል። የተሻለውን ነገር ለእግዚአብሔር የሚመጥነውን ነገር ብለን የምናስበውን ነገር ሁሉ እናመጣለን። ለእግዚአብሔር የሚሰጥ ክብር ነው ኦኬ እንጂ መጽሐፉም በዚህ መልኩ እግዚአብሔርን አክብሩት የሚል ትምህርትም የለም። ሲጀምር ማለት በበገና በያሬዳዊ ቅኔ ምናምን እግዚአብሔር ይመለክ የሚል የለም። ያሬዳዊ ቅኔ ለኢትዮጵያ ኦርቶዶክስ ብቻ ነው ያለው። ሌላ ቦታ ላይ ብትሄድ ያሬዳዊ ዜማ የለም። ያሬድ ኢትዮጵያዊ ነው፣ እግዚአብሔር ኢትዮጵያዊ አይደለም። አየህ ሌላው ጋር ስትሄድ እግዚአብሔር የሚመለከው በሌላ መንገድ ነው ማለት ነው። ኦኬ ናይጄሪያ ብትሄድ ናይጄሪያ ኦርቶዶክስ ብትኖር ኖሮ የናይጄሪያን ኦርቶዶክስ ሽብሸባን አያውቁም። በባህላቸው ያለው እግዚአብሔርን የሚያመልኩበት መንገድ እነሱ ለእግዚአብሔር ወርዝ በሚያደርጉበት በክብርን በሚሰጥ ለእግዚአብሔር በሚመጥን መልኩ ብለው የሚያዘጋጁት አምልኮ ስርዓት ነው የሚኖራቸው። አየህ ስለዚህ ሽብሸባ የምትለው ይሄ ነጭ ለብሶ ጽናጽል እንደዚህ ማድረግ ለኢትዮጵያኖች ነው ለእግዚአብሔር ይመጥናል ብሎ የተዘጋጀ ነው እንጂ በሌላው ዓለም ላይ ተቀባይነት የለውም። የትኛውም ሀገር የግብፅ ኦርቶዶክስ ላይም ብትሄድ እንደዚህ አይነት ስርዓት አታገኝም። አንዳንድ ኦርቶዶክሶች እንደውም ፒያኖ ይጠቀማሉ በስርዓት ማለት ነው። ስለዚህ አየህ አሁን ከኛ አንጻር አሁን ከአንተ አንጻር ነው እያየ ያለው። መጽሐፍ ቅዱስ ውስጥ ስትገባ ግን እግዚአብሔር የሚመለከው በእውነትና በመንፈስ ነው። ይሄ ነው ፕሪንሲፕሉ፣ ይሄ ነው። እግዚአብሔር የሚመለከው በምንድን ነው? በእውነት ነው። የሚመለከው ምንድን ነው? በመንፈስ ነው። እግዚአብሔርን ልታመልክ የምትችልበት መንገድ ይሄ ነው እንጂ ሽብሸባ የበለጠ እግዚአብሔርን ደስ የሚያሰኘው፣ ጭብጨባ ደግሞ በፒያኖ ደግሞ መዘመር እየዘለልክ ወይ ደግሞ ለእግዚአብሔር ይሆናል ብለህ እያደረግክ ያለው ነገር ለእግዚአብሔር አይመጥንም የሚል ነገር የለም። የተጻፈ ምሪትንም ነገር የለም። እና ይሄንን ሆን ብለው የሚፈጥሩት እንትን ነው ባይዘዌ ማጠልሸት ነው። ጭፈራችሁ ምናምን ይላል። ሲጀምር ለእግዚአብሔር እኮ ነው እየጨፈርን ያለን። ለገብርኤል አይደለም፣ ለሚካኤል አይደለም፣ ለማርያም አይደለም፣ ለሰው ልጅ አይደለም፣ ለአምላካችን ለእግዚአብሔር። ለምንድን ነው ጭፈራ ያደረጋችሁት ካልከን በቃ ዚሲ ዘዌ እግዚአብሔር ልናመልክበት የምንችለው የገባን ነገር ይሄ ነው። ክብራችንን ያሳጣል። አዎ ያበልን ይመስላችኋል። አዎ ግን ለእግዚአብሔር ነው። አገኘ በቃ ለእግዚአብሔር ነው እያደረግን ያለ ነው። ለሱ ነው፣ ለክብሩ ነው። ስለሌለን በቃ ሊገልጽለት የሚችል ነገር ስለሌለን ማለት ነው። እና ትልቁ ነገር ይሄ ነው። ትልቁ ነገር ይሄ ነው። ስለዚህ እኔ ለአንተ ያለኝ እንትን ትልቁ መመለስ ያለበት ናቸው የህይወት ጥያቄ ነው። የዘላለም ህይወት ዛሬ እንዳለ ብትሞት መንግስተ ሰማያት እንደምትገባ እርግጠኛ ካልሆንክ በቃ ክርስቲያን አይደለም እስከ ዛሬ ድረስ። የክርስትና መሰረቱ ላመኑ ሰዎች የዘላለም ህይወት የማግኘታቸው ሚስጥር ነው። ይሄ ካልተመለሰልህ ያለህበት ቤተ እምነት ምንም አይጠቅምህም ናቸው።
ማለት እሱ በእርግጥ ማለት እኔ እንዳልከው ዋናው ልብ ነው ማለት በንጹህ ልብ እግዚአብሔርን ማምለክ ተቀባይነት ያለው እሱ ነው ብዬ አስባለሁ። እና ስቀጥል ስለ አሁን እኮ አውቃለሁ ጌታን ማለት አምናለሁ፣ ግን እንደ አዲስ ወይ ደግሞ እንዴት አድርጌ ነው መቀበል ወይ ደግሞ እንትን ማለት ያለብኝ ስለ እዛም እያሉ እኮ አሁን አምናለሁ ያው ኢየሱስን እከተላለሁ፣ ግን ስፔሻል ደግሞ እንዴት ነው እንትን ማድረግ አለብን የምትለኝ? አዎ አየህ፣ ኢየሱስን ማመን ማለት ናቴ ምን መሰለ፣ ዛሬ ብትሞት እንኳን መንግስተ ሰማያት እንደሚያስገባ ማመን ማለት ነው። እሱ የሰራልህ የመስቀሉ ስራ፣ በመስቀል ላይ የከፈለልህ ዋጋ ከእግዚአብሔር ጋር ሊያስታርቅህ እንደሚችል ማመን ማለት ነው። አየህ፣ ለተቀበሉት በስሙ ላመኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ነው የሚለው መጽሐፉ። ስለዚህ በክርስቶስ ኢየሱስ ማመን ማለት የእግዚአብሔር ልጅነትን ማግኘት ማለት ነው። በዚህ የእምነት ኮንቪክሽን እግዚአብሔርን ካልተከተልከው አማኝ አይደለም። ምን ማለት ነው? ጸጋው በእምነት አድኗችኋል አለ። ጸጋው የእግዚአብሔር ስጦታ ነው። የእግዚአብሔር ስጦታ ዛሬ ያድነኛል፣ መንግስቱን ያወርሰኛል የሚል ኮንቪክሽን የሌለው ክርስቲያን አይደለም። ለምን ካልከኝ ሙስሊሙምማ ጆቫውም ሌላውም እኮ ስራ ለመዳኑ ለመጽደቁ ስራውን እኮ ነው የሚተማመነው፣ ራሱን ነው የሚተማመነው፣ ኢየሱስን አይደለም። ኦኬ፣ አሁን እኛ እያወራን ያለ ነው ኃጢአተኛና በደለኛ የሚጸድቅበት የእግዚአብሔር ጽድቅ አለ። በማን? በክርስቶስ ኢየሱስ የተገለጠ ነው እያልን ያለ ነው። ናቲ ኃጢአተኛ ነው? አዎ። በደለኛ ነው? አዎ። እንግዲያውስ በክርስቶስ ኢየሱስ አምኖ እግዚአብሔር ይጸድቅ ዘንድ ናቲ ልጁን ልኳል። ስለዚህ ክርስትና እንደዚህ ነው። ስለዚህ ይህንን ጌታ በዚህ ደረጃ ልትከተለው ከዛሬ ጀምሮ ህይወትህን ለኢየሱስ ሰጥተህ ዛሬ እንኳን ብትሞት የህይወት ምስክርህ ኢየሱስ እንደሆነ፣ የነፍስ ምስክር ኢየሱስ እንደሆነ፣ አንተን ከተያዝክበት ከየትኛውም ኃጢአት ከየትኛውም በደል አንጽቶ በደሙ ለእግዚአብሔር መንግስት የምትመጥን ለህዝብ እግዚአብሔር ሊያደርግ በልጁ በክርስቶስ ኢየሱስ እድል እንደሰጠ መቀበል ማመን ማለት ነው። ክርስትና ይሄ ነው ማለት እንጂማ ኢየሱስ እኮ አምላክ እንደሆነ ብዙ ሰዎች ያምናሉ። ጌታን እንከንን አልባ እንደሆነ እኮ ሁሉም ሰው ይመሰክራል። እነሱን ለማዳን ግን እንደመጣ አምነው ግን መቀበል አለባቸው። ይሄ ድነትን የሚያሰጥህ እምነት ይሄ ነው። በሱ በመስቀል ስራ እግዚአብሔር አምላክ አንተን እንደታደገ ማመን ማለት ነው። ይህንን ስታመን ነው ህይወት የሚሆንልን። ይሄ ደግሞ ወሳኝ ነው። ኦኬ፣ በእርግጥ እንደሰማሁ ከሆነ ብዙ ነገር ያው ተመችቶኛል፣ ግን እስቲ አሁን ባሉ ስንም ቀስ ብዬ ያው እንትን ማለት አይቀርም ውሳኔ። ቴክ ዩር ታይም። መጽሐፍ ቅዱስን አንብብ። ለምሳሌ የሮሜ መጽሐፍን አንብብ። ኦኬ፣ ዮሐንስ ወንጌልን አንብብ። ማለት እንደዚህ ሶሻል ሚዲያ ላይ ምናምን ብዙ ጊዜ ያለውና የምንሰማቸው ነገሮች በቃ በጣም ብዙ አላ ከባይብል ጋር ራሱ ሆነ በቃ የሚቃረን ምናምን ነገር ነውና ስሰማቸው በቃ በጣም ተናለና እዛም እኮ አንዳንዴ መጽሐፍ ቅዱስ ምናምን ስንሰማ በቃ ጂሰስ ብቻውን ያው እንደሚያደን በቃ አላ ጌታ በቂ እንደሆነ ነው የሆነ ሰዓት ላይ እንሰማለን። ግን ደግሞ ገድላት ላይ ምናምን እንዲህ እያወጡ ምናምን ሲያነቡ ሌላ ደግሞ ተጨማሪ ነገር በቃ ማድረግ እንዳለብን ሌላም መንገድ እንዳለ ምናምን ነገር እና ያ ነገር በቃ በጣም ይጋጭብኛል ምናምን ነገር። እስቲ በደንብ አጠናና መወሰን አይቀርም በራሴ መንገድ። ወስን። የመዳን ቀን አሁን ነው፣ ነገ የኛ አይደለም። እና ባይዘዌ ኢየሱስ ያድናል። በቃ መዳን በክርስቶስ ኢየሱስ ብቻ ነው ብሎ ለማመን ሃይማኖት መቀየር አይጠበቅብን። ኦኬ፣ ለምን መሰለ? ሃይማኖት የሃይማኖት ጉዳይ አይደለም፣ የህይወት ጉዳይ ነው። የህይወት ጉዳይ ነው። ኦኬ፣ ምክንያቱም ሃይማኖት ስለማያድን ማለት ነው። የሚያድነው ይሄ እምነት ነው።
እግዚአብሔር በልጁ በክርስቶስ ኢየሱስ የሰራልን የማዳን ስራ መቀበል ነው የሚያድነው። ኦኬ የለውጡ ጉዳይ ይሄ የቤተ እምነት ለውጡ አይደለም። ይሄ ህይወት ነው የሚያድነው ሰውን የሚታደገው። ምን የእግዚአብሔር ልጅ ኢየሱስ ክርስቶስ ከኃጢአቴ ከበደሌ ያነጻኛል፣ ስለኔ ሞቷል፣ ዋጋ ከፍሏል። በሞት እንኳን እሱ በሰራልኝ በመስቀል ስራ እድናለሁ፣ እጸድቃለሁ ብሎ ማመን ማለት ነው። ይሄንን ስታረግ በህይወት ስም በህይወት መዝገብ ላይ ይጻፋል። አይ ስም በሃይማኖት መዝገብ ላይ አይደለም የሚጻፈው። ኦኬ ናቲ ጴንጤ ሆነ አይደለም የሚባለው። ኦኬ ይሄንን ስታምን ያንተ ስም በህይወት መዝገብ ላይ ነው የሚጻፈው። አሁን የሃይማኖት ጉዳይ የሚመስላቸው በጣም ብዙ ሰዎች አሉ። አይደለም፣ የሃይማኖት ጉዳይ አይደለም ወገኖች። አምልጡ፣ ዳኑ፣ ይሄንን ኢየሱስ ክርስቶስን ተቀበሉ፣ ተከተሉት ነው እያለ ያለ። ስለዚህ ይሄንን ለማድረግ ይሄ እውነት አይደለም ናታይ፣ ይሄ ትክክል አይደለም። አሁን የነገርኩ ነገር ኤቪደንስ ከፈለግ መጽሐፍ ቅዱስን እየጠቀስኩ ላሳይ ይችላል። ይሄ እኮ ትክክል የእግዚአብሔር ልጅ ኢየሱስ ክርስቶስ ያለው የዘላለም ህይወት አለ። ልጁ የሌለው ህይወት የለው። አዎ ከዛሬ ጀምሮ ነው ህይወት አለኝ ብለህ ማመን ማለት ነው። ይህንን ለማመን ናሻይ ምንም ብዙ ጊዜም አያስፈልግም እና ኢንካሬጅ አደርጋለሁ ከዚህ ጌታ ጋር በዚህ የእምነት ሌቭል ኢንካውንተር አድርገው። ህይወት ይቀየራል ብራዘር፣ ህይወት ይቀየራል። ይሄ ህይወትን ስጠው፣ ለጌታ ስጠው በደንብ ማለት ነውና ፈቃደኛ ከሆንክ በዚህ ወይ ልጸልይልህ እችላለሁ። አብረን ልንጸልይ እንችላለን። እኔ አሁን ሃይማኖት ቀይራለም እያልኩ ያሉት ግን ይሄንን ጌታ በዚህ ደረጃ ልታምነው ልብህን ልትሰጠው ፈቃደኛ ከሆንክ አብረን ልንጸልይ እንችላለን ብራዘር። አይ በዚህ በጸሎት አምናለሁና ግን አሁን ያለው አጠገቢ ሰው ምናምን ስላለ ብዙም ሳውንድ ለማውጣት ስለማይመቸኝ ነውና ብቻ በጣም ተመችቶኛል። በውስጥ መስመር ማውራት እንችላለን። ናትሻይ ችግር የለም። ኢየሱስ ከሃይማኖት ይበልጣል እንዳይሸውዱ። እሺ ናትሻይ ኢየሱስ ከሃይማኖት ይበልጣል። ከሃይማኖት ጋር የሚገናኝ ነገር የለውም ኢየሱስ። በቃ እሱ የዘላለም ህይወታችን ነው ኢየሱስ። እሱን በማመን ህይወት አለ። እሱን በማመን የእሱ በመሆን በቃ እናተርፋለን፣ ከሞት እንተርፋለን ብራዘር። ክርስትና ይሄ ነው። ጳውሎስ የሰበከው ኢየሱስን ነው። ጴጥሮስ የሰበከው ኢየሱስን ነው። ሐዋርያቶች የሰበኩት ማንን ነው? ኢየሱስን የነገሩን እኮ። ያድናል እኮ ነው ያሉን ኢየሱስ። ወገኔ ማለት መሸወድ የለብንም። ይሄ ኢየሱስ ያድናል ተብሎ ተነግሮን ዛሬ ደግሞ ስለ መዳናችን እርግጠኛ ካልሆነን በቃ ይሄ ኢየሱስን የማይሰብክ ቤተ እምነት ላይ መቆየት የለባችሁ ጋይስ። ማለት ለህይወታችሁ በጣም በጣም ጥንቃቄ ማድረግ አለባችሁ። ለምን ነገ የኛ አይደለች። ትናንትና አሉ የተባሉ ሰዎች ዛሬ አላጣናቸው፣ አተናቸዋል። ስለ ነገ እርግጠኛ አይደለም። ሰው ኢየሱስ ክርስቶስን ካልያዘ በቃ የዘላለም ህይወት የለውም ወገን። አንዴ እናመልጣለን ማለት ነውና ወደ ዘላለም ህይወት ቀረቡ ወገኖች። ኢየሱስ ይወዳችኋል። ኢየሱስ ይወዳችኋል። መዳን በክርስቶስ ኢየሱስ ብቻ፣ በኢየሱስ ብቻ፣ ሌላ የመዳኛ መንገድ የለምና ኤኒ ታይም ስትወሰን በውስጥ መስመር እናወራ እንችላለን። እሺ በረከት ከየት ቤተ እምነት ነህ? አስገብቻለሁ። እሺ በሬ እሺ እሺ ባይዘዌ መወሰን የምትፈልጉ ሰዎች ካላችሁ ልንረዳችሁ እንችላለን። እኔ በቃ ህይወቴን ለኢየሱስ መስጠት እፈልጋለሁ። ከጌታ ጋር በቃ ኢንካውንተር ማድረግ እፈልጋለሁ። ጌታን በህይወቴ መቀበል እፈልጋለሁ። ሃይማኖት አለኝ፣ ወግ አለኝ፣ ስርዓት አለኝ፣ ግን እስከ ዛሬ ድረስ በኖርኩበት ህይወት ውስጥ የዘላለም ህይወት ተስፋ ግን የለኝም የምትሉ ሰዎች የዘላለም ህይወት ያለው በክርስቶስ ኢየሱስ ነው። ደግመን እነግራችኋለን። መዳን በማንም የለም።
ምን ማለት ነው? በየትኛውም ሃይማኖት ላይ ድነት አይገኝም። ሃይማኖትን መከተል ድነትን ስለማያሰጥ። ኦኬ ኢየሱስ ክርስቶስ ነው የሚያድነው። ክርስቶስ ኢየሱስ ዛሬም ያድናል። ላመነበት ህይወት ይሰጣል። በጌታ አምናችሁ ከሞት እንድታመልጡ እናበረታታችኋል። በቃ ሐዋርያት የሰበኩን ኢየሱስን ነው። እኛም ዛሬ እየሰበክን ያለ ነው ኢየሱስን ነው ጋይስ። ማለት ቤተክርስቲያን እኮ ኮተቷን ትታ ኢየሱስ ላይ ብቻ ትሆን እኮ ነው እያልን ያለ ነው። ባይዘው አይደል ወንድምነት የሚለፋው እኮ ይሄንን እነኚህ ገድላቶች ተአምራቶችን የምናነሳቸው እኮ ለምንድን ነው? ቤተክርስቲያን ኮተቷን ትጣለ። ማን ብቻ ይታይ? ኢየሱስ ብቻ ይታይ። ኢየሱስ ብቻ ከታየ፣ እውነተኛውን የጽድቅ መንገድ ክርስቶስ ኢየሱስ ብቻ ከተሰበከ ቤተክርስቲያኒቷ ውስጥ ጴንጤ መሆን አይጠበቅብህም ወዳጄ። ይሩራፍታ መምጣት አይጠበቅብህም እኛ ጋር። እውነተኛው የጽድቅ መንገድ ኢየሱስ ከተሰበከ መዳን በክርስቶስ ኢየሱስ ብቻ ነው። በስራ አትድንም፣ በተክለ ሃይማኖት አትድንም፣ በማርያም አትድንም። ኢየሱስ ብቻውን ነው የሚያድነው ብላ መስበክ ከጀመረች ብራዘር እንዴ የግድ ጴንጤ ካሉን ካትድንም የሚል እኮ ትምህርት የለን። መተን አብረን በአደባባይ ጌታን እጅ ለእጅ ተያይዘን እናመልካለን። እውነተኛውን የጽድቅ መንገድ ኢየሱስ ክርስቶስን ቤተ ክርስቲያን ከያዘች ሌሎች ኮተቶቿን እነኝን እግዚአብሔር የማይከብርባቸውም ከጣዖታቶችን ከሰው ልብ ካራቀች ብራዘር ምን እንሰራለን? ተያይዘን እኮ አልኩ፣ ተያይዘን ይሄንን የክብር ጌታ እናመልካለን። እሁድ መካነ ኢየሱስ፣ ሮብ ዕለት ስላሴ መተን ጌታ እናከብራለን። ተያይዘን ብራዘር ሁለታችንም እጅ ለእጃችን ተያይዘን ኢየሩሳሌም እንገባለን እያልን እንዘምራለን። አየህ ጉዳዩ የቤተ እምነት ይሄ የህንፃው ምናምን አይደለም። እውነተኛ የመዳን መንገድ የሆነውን ኢየሱስ ክርስቶስን ከተከተልክ በቃ አለቀ። ይህንን ነው እያልን ያለ ነው። አየህ ጌታ ደግሞ በምድራችን ላይ ይህንን ሪቫይቫል ያመጣዋል። ቤተ ክርስቲያን ናት ብለን እናምናለን። ኦኬ የጣለችው ኢየሱስን የረሳችውን ኢየሱስን የጽድቅ መሰረት የሆነውን ኢየሱስ ክርስቶስን በሌላ ተክታለች እኮ ነው እያልን ያለ ነው። የተወቹን ያንን የክብር ጌጧን ያ የመዳን ተስፋዋን ኢየሱስን ካነሳች በቃ አለቀ አለቀ። ምን ትፈልጋለን ብራዘር? እሁድ ዕለት መጥተህ በፒያኖ ጌታን መሰረተ ክርስቶስ ታመልካለህ። በከበሮ በጽናጽል ደግሞ በሽብሸባ ኦርቶዶክስ ቤተክርስቲያን ሐሙስ ዕለት ደግሞ ሄደህ ታመልካለህ። አየህ ማን ከሆነ ኢየሱስ ከተነሳ እውነተኛው የጽድቅ መንገድ እውነተኛው ወንጌል ከተሰበከ አቤት ናሻይ አንድ ነገር ልጠይቅ ነበር። እሺ ማለት አሁን መሄድ ብፈልግ ወደ የትኛው ቸርች ብሄድ ነው የሚሻለኝ? አሁን ለምሳሌ ማለት ብዙ አይነት አለና ወደ የትኛው ቸርች ብሄድ ነው ማለት በቃ ልርዳ። በውስጥ መስመር እናውራ እና በደንብ እናውራለን። እውነተኛ የጽድቅ ወንጌልን የሚሰብኩ መዳን በክርስቶስ ኢየሱስ ብቻ ነው የሚሉ በደንብ የተመሰከረላቸው ቤተክርስቲያኖች አሉ። ሪኮመንድ ላደረገ ይችላል። ኦኬ አሁንም እየነገርኩ ያሉት እውነተኛ የጽድቅ ወንጌል የሚሰበክባቸው ስለ መዳንህ እርግጠኛ የምትሆንባቸው አየህ የመስቀሉ ስራ ኢየሱስ በቂ ነው አንተን ለማዳን ብለው የሚሰብኩ ቦታዎች ላይ ብራዘር የምትሄድባቸውን ነገሮች ላወራ ይችላል። መሰረቱ ምን ስለሆነ? ኢየሱስ ስለሆነ። ስራ አይደለም፣ ስራቸው አይደለም። ምግባር አይደለም፣ ምግባራቸው አይደለም። የጽድቅ ህይወት አይደለም፣ የጽድቅ ህይወታቸው አይደለም። ኢየሱስ ነው የሚያድነው ብለው የሚሰብኩ ቤተክርስቲያን ለምን? መጽሐፍ እንደሚናገረው ማንም እንዳይመካ ከስራ አይደለም ስለሚል ማለት ነው።
ስለዚህ በደንብ ልናወራ እችላለሁ። በውስጥ መስመር አገኛለሁ ናትሻዬ። እና በቃ ወገኖች እግዚአብሔር እሺ ደሱ ከየት ተነሰ ወራሽ ደሱ ደሱ ይሰማል? እሺ እና ወገኖች ኢየሱስን ሳታገኙ ዘመናችሁ እንዳያልቅ በሃይማኖት ጥላ ስር ኖሯችሁ ክር አስራችሁ እገሌ ቤተክርስቲያን ነው የሚሄደው እንትና እገሌ ኦርቶዶክስ ነው እንትን ነው ምናምን ተብላችሁ ግን ከህይወት ጎላችሁ ዘመናችሁ እንዳትጨርሱ ኢየሱስ ከሌላችሁ በቃ ሃይማኖት ሊሰጣችሁ የሚችለው ይሄ ነው። ሃይማኖት ሊሰጣችሁ የሚችለው ነገር ይሄ ነው። ምንድን ነው የሚሰጣችሁ? ከኢየሱስ ላይ አንስተው አይኖቻችሁን ሌላ ነገር ላይ ትምክህት የማይሆኑ ነገሮች ላይ ነው የሚያደርጓችሁ። ከዚህ የተነሳ ስለ ዘላለም ሕይወት ስትጠየቁ እርግጠኛ አትሆኑ። ለምን? የምትደገፉት ያ ነገር ልትደገፉበት እንደማትችሉ ስለምታውቁ እኮ ነው። ነገር ማለት በቃ አትችልም። አንተም ካልሰራ ይለዋል ታውቀዋለህ ህይወትህን ልትሰራ እንደማትችል። እገሌ የሚለዋል ብራዘር፣ እገሌ ለሁል ጊዜ ድጋፍ የሚሆን አይደለም። እውነተኛ ህይወት፣ ጽድቅ፣ ቅድስና በክርስቶስ ኢየሱስ ብቻ ነው የሚገኝ እና ወደ ኢየሱስ ነው ጋይስ፣ ወደ ኢየሱስ ነው። ኢየሱስ ክርስቶስ ይወዳችኋል። ከገሃነም እሳት ማምለጫው ብቸኛ መንገድ ኢየሱስ ብቻ ነው። ኢየሱስ ብቻ ኢየሱስ ብቻ ነው። ይሄ ጌታ ደግሞ ይወዳችኋል። በእናንተ የልባችሁ በር ላይ ቆሞ እያንኳኳ ነው። በፍቅር ክፈቱለት። ይህንን የክብር ጌታ አስገቡት። ና ጌታ ሆይ በቃ ህይወቴን ቀይር፣ ህይወቴን ለውጥ። ጳውሎስን የቀየረ ጌታ፣ ጴጥሮስን የለወጠ ጌታ ዛሬ እኔንም ለውጥ፣ እኔንም ቀይር። ጌታ ይቅርብ ነው ባይዘው እኮ። ለዚህ እኮ ነው በደጅ ቆሜ ያንኳኳለሁ የሚለው። በልባችሁ በር ላይ ቆሞ ኢየሱስ እያንኳኳ ነው። እናንተ ናችሁ እኮ ያልከፈታችሁለት። እያንኳኳ ነው ጌታ እና ና ግባ በሉት። ጌታዊ ፈቃደኛ ነኝ፣ በእኔ እንድትከብር በእኔ እንድትነግስ ፈቃደኛ ነኝ፣ ና በልቤ ላይ ንገስ በሉት። ይሄ ጌታ ይገባል። ብዙዎቻችን እንደናንተ ነበርን ባይዘው አይደል? አንዳንዶች አገልጋይ ነበሩ። ያው ቤተክርስቲያኑ ዲያቆን ነበር፣ የተወደደ ዲያቆን ኤርሚ። ሌሎች በጣም በጣም አገልጋዮች ነበሩ። ግን ከህይወት እንደጎደሉ ያወቁት ኢየሱስን ሲያገኙ ነው። ለካስ ያለ ኢየሱስ ሁሉ ነገር ባዶ ነው ያሉት ኢየሱስን ሁሉ ነገር ባዶ እንደነበረ የሚገባ ኢየሱስን ስታገኝ ሙሉ የሚያደርገው ኢየሱስ ነው። ያለ ኢየሱስ ምንም ልናደርግ አንችልም። ያለ እኔ ምንም ልታደርጉ አትችሉም። እና በጌታ አምናችሁ ነፍሳችሁን አሳርፏት ወገኖች። ኢየሱስ ይወዳችኋል። ኢየሱስ ይወዳችኋል። እና በጌታ አምናችሁ እንድትድኑ እናበረታታችኋለን ወገኖች። ስልካችሁን በውስጥ መስመር አግኙን፣ አስቀምጡልን፣ እንደውልላችኋለን። እዚህ ምናልባት በሆኑ አጋጣሚዎች ጌታ መቀበል የማትፈልጉ ሰዎች ካላችሁ፣ አለመፈለግ ሳይሆን ሪዝን ካላችሁ እናገኛችኋለን፣ እንደውልላችኋለን። ስልካችሁን በውስጥ መስመር አግኙን፣ እንጸልያለን አብረን። እሺ ናትሻዬ ደህና ደር። ሌላ ኦርቶዶክሳዊ አለ ካለ መቀበል እንችላለን። ሌላ ኦርቶዶክሳዊ ወንድምነት የምትለው ነገር አለ? ዳንዬ ከልጄ ጋር ቢዚ ሆኜ ነው። ጥሩ ነገር ነው ያልካቸው። ምናልባት
እንዳልከው በዚህ በአደባባይ ላይ ውሳኔያቸውን ለማሳወቅ የፈሩ ብዙ ሰው እኮ እውነትን ተረድቷል። ግን ሰውን መፍራት ወጥመድ ሆኖባቸው አሁን ቅድም ታወራ የነበረው ልጅ ራሱ የውስጡ የነፍሱ ንግግርና የአንደበቱ ንግግር አልተስማማም። በቃ ውስጡ በደንብ ተርቶታል እውነትን እና ግን ለመወሰን ደግሞ የከበደው ነገር አለና እንደዚህ አይነት ሰዎች ካላችሁ በውስጥ መስመር ልናገኛችሁ ፈቃደኛ ነን። ከጻፋችሁልን ልናገኛችሁ ማለት ነውና ለእግዚአብሔር ክብር ይሁን። ለመዳን ጌታን ለመቀበል ለነገ ይቆየኝ እስቲ አስቤበት ተማክሬ ይባላል? ወንድሞች እናቶች፣ በፍጹም እኮ አይባልም፣ አይባልም። በፍጹም ለነገ ተማክሬበት አይባልም። ሰው አምላክን ለመከተል ኢየሱስ ክርስቶስን ና ተከተል፣ በሱ ትምህርት ኑር፣ እሱ ባስተማረው ቅዱሳት ሐዋርያት ባስተማሩት ትምህርት ህይወትህን ስጥና ህይወትሽን ስጭና ከዘላለም ጥፋት ዳኑ ተብሎ ሲባል ለነገ እስቲ ቆይ ቀስ ብዬ አስቤበት ከሚስቴ ጋር ተማክሬ ነገሩን ግራና ቀኝ አይቼ ምናምን ነገር ብለው ይላሉ። እና በእርግጥ እግዚአብሔር ለዘላለም ህይወት የጠራቸው መምጣታቸው አይቀርም። ታቸው ላይ ደግሞ የዘላለም የማይገባቸው የፈረዱ ሰዎች የቱንም ያህል ብንናገር አይመጡም። እነ ቅዱስ ጳውሎስንም ያልሰማ እኮ ትውልድ ነበረ። ወንጌሉን ነግረዋቸው መጨረሻ ላይ ያሏቸው በራሳችሁ የዘላለም ህይወት እንዳይኖራችሁ ከፈረዳችሁ እኛ ግን ወደ አሕዛብ ዘወር እንላለን ብለዋል። አንዳንድ ሰዎች የዘላለም ህይወት እንዳይገባቸው በራሳቸው ላይ ፈርደዋል። እግዚአብሔር አይደለም ፈረደባቸው፣ ራሳቸው ፈርደዋል። እና እነኚህ ሰዎች የቱንም ያህል ብንናገር እግዚአብሔር ለህይወት የሚሆን ንስሐን አይሰጣቸው። ምክንያቱም ራሳቸውን አጣመው ማለት እንደዚህ የሆኑቱ የአይሁድ እምነት ውስጥ የነበሩ በይሁዲ እምነት ውስጥ የነበሩ ወደ ምኩራቦቻቸው ገብተው ወንጌል በሰበኩበት ቦታ ላይ ነው እነ ቅዱስ ጳውሎስ የተናገሩትና እና የዘላለም ህይወት በክርስቶስ ኢየሱስ እንዳለ በቃ የተሰመረ እውነት ነው። የተሰመረ እውነት ነው። እሺ እና ማን ዳዊት ከየት ቤተ እምነት ነው ወንድማችን? ዳዊት በርሄ እሺ። ስለዚህ አንተን ልቅጣህ እዚህ የመጀመሪያው ተቀጭ ሆናል ማለት ነው። ከኔም ከዳኒም ቤት አይ እሺ ኦኬ አይ ቲንክ አርእስቱ ከዚህ በላይ የሚያስኬዳቸው አይመስለኝም። ወንድምነት አውቀውታል እኮ ቅድም ፓስተር እንዳለው አባታችን ነው የጸሎትን ለሚጸልይ ሰው እኛም የበደሉን ይቅር እንደምንል ብሎ የሚልን ጸሎት እንዴት ይጸልያሉ? አንገቱን ዝጊው፣ ጉሮሮና ዝጊ፣ ጆሮና ደንቁሪ ብሎ ካለ በኋላ እንዴት ሊጸልይ ይችላል? እና አርእስቱ አያስኬዳቸውም። ከዛ ይልቅ ምናልባት አርእስት የሚለወጥላቸው ከሆነ ሊገቡ ይችላሉ እንጂ በዚህ ጉዳይ በፍጹም የሚመጡ አይመስለኝም። ወንድምነት ልክ ነው። ወንድምነት ልክ ነው። አለ ርዕስ እያሰብኩት ነበር። አረስታ የክርስቶስ ምልጃ ላይ አይተዋል። ኮፕቲክ ኦርቶዶክስ እና የኢትዮጵያ ኦርቶዶክስ የተጨቃጨቁበት አንድ ቪዲዮ አየሁኝ። ድብድብ እኮ ነው እና ጥሩ ነው። አየህ እዚህ ደረጃ ላይ ደርሰው ማለት ነው። ኮፕቲኮች ያው ግብጾች ስለሆኑ በክርስቶስ ምልጃ ያምናሉ። የኢትዮጵያዎቹ ደግሞ አያምኑ። እልቅ በሱ ላይ ቪዲዮን አሳይተን በዚህ ጉዳይ ላይ ለምን ነው ያልተስማሙት? በማርያምም ጉዳይ አልተስማሙ፣ በክርስቶስም ጉዳይ አልተስማሙ። የማርያምም ጉዳይ ላይ ኮፕቲኮቹ ጥንተ አብሶ አለባት ነው ብለው የሚሉት፣ ኦርቶዶክሳውያኑ ደግሞ ኦሪየንታል ነን ብለው የሚሉት፣ የኢትዮጵያ ኦርቶዶክስ ደግሞ የለባትም ነው ብለው የሚሉት
እና አልተስማሙም። ምናልባት አርእስቱ ቢቀየርላቸው በሱ ላይ የሚያወሩ ከሆነ እናወራቸው እንችላለን። ቀየርኩት። የኢየሱስ ምልጃ በኮፕቲክና ኮፕቲክ ቪስ ኦርቶዶክስ ብለህ የኢየሱስ ምልጃ ኮፕቲክ ቪስ ኦርቶዶክስ። እሺ አና ኬት ነሽ? አኒ አቤት አቤት። ሰላም ነው? እግዚአብሔር ይመስገን። የት ቤተ እምነት ነው? አውቄያለሁ። የት ቤተ እምነት ነው? አውቄያለሁ። ከእናንተ ጋር ለመሳተፍ ያህል ነው የገባሁት። ምኑ ነው አውቄያለሁ? ከየት ቤተ እምነት ነው እምነትሽ ነው ያልኩሽ? ነው እንደ ይቅርታ ስላልሰማሁኝ ነው። የፕሮቴስታንት ነኝ። ኦኬ እሺ። ድምፅ ስላለ አንቺ ጋር ሚውታር ይወጣል። ኦኬ ደሱ ሰላም ከበለ ወንድምነት ደሱ ኦኬ እንዳትፈታው ከእኔም ከአንተም ቤት ነው። ቀደምም ገብቶ እንደዚህ ሲስቅ ነበር፣ አሁንም ገብቶ ይስቃልና በቃ እንደዚህ እነኝህን ማስወገድ ነው። እነኝህ ናቸው በራሳቸው የዘላለም ሕይወት እንደማይገባቸው የፈረዱ ማለት ነው። ኦኬ የኢየሱስ ምልጃ በኦርቶዶክስና በኮፕቲክ ኦኬ። ኮፕቲኮች ያው ግብጾች ናቸው። የግብፅ ኦርቶዶክስ ነው። የኢትዮጵያ ኦርቶዶክስም መገኛዋ ግብፅ ናት። ስለዚህ በአንዱ ቤተ እምነት ላይ እንኳን ስለ ክርስቶስ ያላቸው አስተምሮት የተለያየ ነው ማለት ነው። ግማሹ ያማልዳል ይላል፣ አሁን ግማሹ አያማልድም ይላል። የኢትዮጵያ ኦርቶዶክሶች ኢየሱስ ክርስቶስ አያማልድም ብለው እነሱ ናቸው የሚሉት እንጂ መጽሐፍቶቻቸው ግን በሙሉ ኢየሱስ ያማልዳል ነው የሚሉት። ወንድሞች ናቶች፣ የኢትዮጵያ ኦርቶዶክሳውያን ከመጽሐፍቶቻቸው ጋር ጭምር ነው የተጣሉት። ከመጽሐፍ ቅዱስ ጋር ብቻ አይደለም የተጣሉት። የኢትዮጵያ ኦርቶዶክስ ከመጽሐፎቻቸው ጭምር ጋር የተጣላ ህዝብ ነው። እደግመዋለሁ ይህን ንግግር። የኢትዮጵያ ኦርቶዶክስ ታሪክሳን አማኞች አገልጋዮች በሙሉ ከመጽሐፍ ቅዱስ ጋር ብቻ ሳይሆን ከራሳቸው መጽሐፍቶች ቅዱሳት ብለው ከሚሏቸው ከሚቀበሏቸው፣ ለጸሎት ከሚያነቧቸው፣ የሚጠቀሙባቸው በየድርሳናቱ በየዜማ መጽሐፍቶች ላይ ከተጻፉት ቅዱሳት መጽሐፍት ናቸው ከሚባሉት ጋር ሁሉ ጭምር ነው የተጣሉት። ስለዚህ ኦርቶዶክስ ከኦርቶዶክስ ማለት ነው። ኮፕቲክ ኦርቶዶክስ፣ ኢትዮጵያ ኦርቶዶክስ በክርስቶስ ምልጃ ነው የተጣሉት። ስለዚህ አስተምሮታቸው እንኳን ራሱ አንድ አይደለም። እህት አብያተ ክርስቲያናት ነን ብለው የሚሉቱ ማለት ነው። እንዲህ አይነት እህትነት የለም። እንደዚህ እየተጨቃጨክ በትምህርት አንድነን ወጥነን ምናምን ነገር ብሎ የሚል ከመንበረ ማርቆስ የተቀዳን ከሐዋርያቱ ትምህርት የተገኘን እኛ በሰንሰለት እኛ ጋር የደረሰ ብሎ ይላል። ሰንሰለታቸው ሲበጣጠስ ነው የምታየው። እዚህ ጋር ግን ሰንሰለቱ ምንድነው? ትምህርት ካልሆነ የምን ሰንሰለት ነው? የብረት ሰንሰለት ነው ወይስ የተረት ሰንሰለት ነው? መጠየቅ ያለበት ማለት ነው። የዕብራውያን 7ን አንስተው ማለት ነው አሁን ስለነሱ ያስታርቃል ማነው ሊያማልድ ስለነሱ በህይወት ይኖራል ብሎ ያለው ኢንተርሴት ነው የሚያደርገው ብሎ ይላል እንግሊዝኛውና ምን ማለት ነው ብሎ ይለዋል። የኢትዮጵያ ኦርቶዶክስ እንደዚህ አይነት ነገር አይመቻትም። እመቤቴ ወላዲቴ ነው እንጂ ብለው የሚሉት ይሄኛው የመጽሐፍ ቅዱስ እውነትን ጠቅሶ ነው ዕብራውያን 7 ብሎ የሚናገረው ማለት ነው።
ይሄኛው ግን ደግሞ ምን ማለት ነው ታዲያ? ያስታርቃል ማለት ምን ማለት ነው ይላል። እኔ ጋር ግን ቢመጣ በማነው በድርሳነ ዮሐንስ አፈወርቅ መቼም የጳውሎስ ካልገባው ወይ በአንድምታው ትርጓሜ ወይ ደግሞ በድርሳነ ዮሐንስ አፈወርቅ እናስረዳው ነበር። አየው እና ከኛ ከአንድ ምንጭ የተቀዳን አንድ መንበር የተገኘን የሐዋርያቱ ቅብብሎሽ እኛ ጋር ተቀባብሎ የመጣ ምናምን ነገር ብሎ ይልሃል። ከሁለቱ ባንዱ ማለት ነው። ከመጽሐፍ ቅዱስም ተጣልታችሁ ከራሳችሁ መጽሐፍቶችም ተጣልታችሁ ከትውልድም ተጣልታችሁ እዚህ ጋር ኮፕቲኮች የተናገሩት ትክክል ነው። ስለ ኢየሱስ ክርስቶስ ማማለድ የተናገሩት የኢትዮጵያ ኦርቶዶክስ ቤተክርስቲያን የተናገረችው ኤክስ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን በኢየሱስ ክርስቶስ አማላጅነት ላይ የሚናገሩት ህዝቡ የሚናገረው አገልጋዮቹ የሚናገሩት መጽሐፍ ቅዱሳዊም አይደለም። እንኳን መጽሐፍ ቅዱሳዊ አይደለም ከራሳቸው መጽሐፍቶች ጋር እንኳን አይስማሙ። ወንድሞች እናቶች፣ ባለፈው እንዳልኳችሁ እኔ አሁን የኦርቶዶክስን አማኞች በራሳቸው መጽሐፍት ነው የምናናግራቸው፣ በራሳቸው መጽሐፍቶች። ስለዚህ እንዲህ አይነት ዘመን ራሱ መምጣቱ ጥሩ ነው፣ ጥሩ ነው። ተናቆር የሀገራችን ሰዎች እንኳን ካልደፈረሰ አይጠራም ነው አይደል ብሎ የሚለው ተናቆሩ። እዚህ ባለፈው የነበረ ኮፕቲኮች ላይ ዘማሪያም ዘለቀ መናፍቅ ነው ባይዘው ወይ ቅባትና ጸጋማ ወሮታል። ቆይ ልንገርሽ ምን አለ መሰልሽ፣ ኦርቶዶክስ እንኳን አይደለም። ቆይ ልንገርሽ ምን እያደረጉ እንደሆነ ታውቂያለሽ። አሁን በተነሳው ትምህርታቸው ከሸፈ። ተረዳሽ? አሁን አንቺን እዚህ ውስጥ ሁሉ የከተቱሽ ለምን እንደሆነ ታውቂያለሽ? ህዝቡን በትምህርት አስተምረው ይሄ አሁን የተደረገው ትምህርት አስተምረው ማሸነፍ ስላልቻሉ ከቤተክርስቲያን አባቶች ትምህርት ራሳቸው የፈጠሩት ትምህርት ስለሆነ ከቤተክርስቲያን አባቶች ትምህርት ስላላገኙ የውሸት ጸጋ ናቸው ያልኩት። ቅባት ጸጋ ኤደን የምትባለው የኮፕቲክ ኦርቶዶክስ እምነት ተከታይ ኤርትራዊቷ እህት ማለት ነው። ሰላም ለኪ የሚባለው መምህር ኤፍሬም ነው። ምን እንደምትለው ሼማም የተባለው ኦርቶዶክስ ነው። ይህም የኦርቶዶክስ መምህር ነኝ ብሎ የሚለው ስዕል ሳይ ነው። ግን እሷም ኦርቶዶክስ ናት። የብፁዕ አቡነ መቃሪዎስን የኤርትራው ፓትርያርክ ናቸው። እኚህ አሁን እዚህ በሙሉ የተሰበሰቡት ኦርቶዶክሳውያን ናቸው። ሰማልኝ ምን እንደሚሉ ትምህርት ስለሆነ ከቤተክርስቲያን አባሮች ትምህርት ስላላገኙ የውሸት ጸጋ ናቸው ያልኩት። ቅባት ጸጋና ጸጋዎች ናቸው። ቅባትና ጸጋዎች እና ማድረግ ጀመሩ። በዘማርያም ዘለቀ ፊት መናፍቅ ነች ከነ ኤርሚያስ ጋራ ጌታን የምታመልክ ማነው? ጌታ የምታመልክ ሳይሆን ከመናፍቃኑ ጋራ የምታመልክ ናት ብሎ ሰድቧታል እዛ። እና አሁን የኢትዮጵያ ኦርቶዶክስ እና የኮፕቲክ ኦርቶዶክስ ና እርስ በርስ እየተናጩ ያሉት ማለት ነው። እዚህ በሙሉ የምታያቸው ኦርቶዶክሳውያን ናቸው። በሙሉ ምንድን ያጣላቸው? የኢየሱስ ክርስቶስ ጉዳይ። እኛውም የታያችሁ የኮፕቲክ ኦርቶዶክስ ኤርትራውያን ወገኖችና ኢትዮጵያዊ ነኝ ብሎ የሚለው ይሄ ሰላም ለኪ የሚባለው የኦርቶዶክስ መምህር ነኝ ብሎ የሚል ኤፍሬም እነሱ ናቸው የሚጨቃጨቁት። ያላስማማቸው ያላግባባቸው ጉዳይ ነገረ ክርስቶስም ነገረ ማርያምም ነው። እና እኛ ኦርቶዶክሳውያንን እህት አብያተ ክርስቲያናት ከጫፍ ጫፍ በአንድ ትምህርት እናምናለን ብለው ይላሉ እንጂ ያው እስከ መሰዳደብ ምናምን ነገር ድረስ በጣም ብዙ ቪዲዮ ነው ያለውና ቀጥሎ ያለው መስማቱን የሌላውንም ህሊና መረበሽ ነው የሚሆነውና በነገረ ክርስቶስ ጉዳይ መጽሐፍ ቅዱስ ብሎ የሚለውን እውነት ክደው እርስ በርስ ሊስማሙ አይችሉም። አንደኛው ትውልድ ያምናል፣ አንደኛው ትውልድ አያምንም። እና እኛ የምንላችሁ ምንድነው ታዲያ? ወደ በመጽሐፍ ቅዱስ እውነት እመኑ። በመጽሐፍ ቅዱስ እውነትን አላምን ብሎ ያለው ትውልድ ነው እየተጨቃጨቀ ያለው ማለት ነው። ስለዚህ በመጽሐፍ ቅዱስ ግን ስታምኑ መጽሐፍ ቅዱስ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የማንም እምነት ተከታይ ያልሆኑ የእሱ ሐዋርያት አድምቀው ጽፈውታል ማማለዱን ማለት ነው። እና
ከመጽሐፍ ቅዱስ ውጪ ሰው ሲወጣ ግን የተለያየ ሰውን ትምህርት ግን ሲማር እንዲህ መበላላት ይመጣል ማለት ነውና የኢየሱስ ክርስቶስ ምልጃ በኮፕቲክና በኢትዮጵያ ኦርቶዶክስና በኮፕቲክ ኦርቶዶክስና በኢትዮጵያ ኦርቶዶክስ ታሪክሳን መካከል አላግባባቸውም። ኮፕቲኮች እንደኛ ኢየሱስ ክርስቶስ ያማልዳል ብለው ያምናሉ። የኢትዮጵያ ኦርቶዶክስ ግን ኢየሱስ አያማልድም ብለው ያምናሉ። መጽሐፍቶቻቸው ግን በሙሉ ግን ኢየሱስ አማላጅ ነው ብለው ነው የሚያምኑት። በሙሉ መጽሐፍቶቻቸው ኢየሱስ ክርስቶስ ያማልዳል ብለው ነው የሚያምኑት። ለዚህ ነው እዚሁን እኛ ፔጅ ላይ እንኳን ደጋግመን ስናሳያቸው አፍረው ተዋርደው ተሸማቀው ነው የወጡት ኦርቶዶክሳውያኑ ማለት ነው። ምክንያቱም እነዚህ መጽሐፍቶች ሊደብቋቸው አይችሉም። የኢትዮጵያ ኦርቶዶክስ ታሪክሳን አማኞች ወይ ከመጽሐፍ ቅዱስ ጋር ወይ ከራሳችሁ መጽሐፍቶች ጋር ተስማሙ። እንዴት ሰው ከሁሉ መጽሐፍት ጋር ይጣላል? ከመጽሐፍ ቅዱስ ተጣልታችሁ ከራሳችሁ መጽሐፍቶችም ተጣልታችሁ እናንተ እውነተኛ ልትሆኑ አትችሉም። ወይ መጽሐፍ ቅዱስ እውነት ነው ብላችሁ ካላችሁ መጽሐፍ ቅዱስ እውነታውን ይናገር። አይ ብላችሁ ካላችሁ የጸሎት መጽሐፍቶቻችሁ ይናገሩ። ኢየሱስ ክርስቶስ አማላጅ ነው፣ አሁንም በሰማያት አማላጅ ነው፣ አሁን ይለምናል ይላሉ። አንድ መጽሐፍ አይደለም፣ ሁለት መጽሐፍ አይደለም፣ ሶስት መጽሐፍ አይደለም፣ ከዛ በላይ አሳዩ ሳትሉም በፊት አሳይተናችኋል። ለሚገባም ሰው እናሳያለን። ስለዚህ በጌታችን በኢየሱስ ክርስቶስ ላይ የተጻፈውን የመጽሐፍ ቅዱስን እውነት መካድ ለማንም አይጠቅምም። መጨረሻው እንደዚህ እርስ በርስ መበላላት ነው የሚሆነው ነው ብለን የምንለው። ተባረኩ። ዳኒ ዋለህ አለ ወንድምነት አለ። ትልቁ ላይ ሆንና ካሉ በዚህ ጉዳይ ላይ መግባት ይችላሉ ማለት ነው። እሺ አብዱ ከየት ቤተ እምነት ነህ? አብዱ ቻሉት እንግዲህ ኦርቶዶክሳውያን ሁሉ ትምህርታችሁ ከበለየታውን ተመታ። እሺ ዩዘር 94 ዩዘር 94 ከየት ቤተ እምነት ይሰማል ወዳጅ? እሺ ታችሁ ነው ይሰማል። እሺ ሌላ ሰው ዳመነ ነው። ሰላም። አቤት አቤት። እሺ ከየት ቤተ እምነት? ከፕሮቴስታንት። እሺ ጸጋ ይብዛል። አሜን። እሺ ሌላ ኦርቶዶክሳዊ ያለ ኦርቶዶክሳዊ የሆነ በቤተ ክርስቲያኒቷ እምነት ድፍረት ያለው ሰው ኢየሱስ አያማልድም ብሎ መሞገት የሚችል ሰው ካለ አንድ ቁጥር ይጻፍልን። እንግዲህ ይሄ ወሳኝ ትምህርት ነው። ባይዘወይ በጣም ወሳኝ ትምህርት ነው። ኢየሱስ ካላማለደ መንግስተ ሰማያት አትገባ። ያለ ኢየሱስ ምልጃ አትድንም ብራዘር። ኢየሱስ አማላጅ ካልሆነ ተስፋ የለም። እኔ ኢየሱስ አያማልድም ማስረጃ አለኝ የሚል ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። እናንተ ቤት ተረት ነው የሚታመነው አይደል? ያለ ማርያም አማላጅነት ዓለም አይድንም ነው የሚሉት መምህራኖች። የትኛውን የክርስቶስ ኢየሱስ የማዳን ስራ ለማርያም እየሰጡ ማለት ነውና
ግን መጽሐፉ የሚናገረው የክርስቶስ ኢየሱስ ምልጃ ነው፣ የማርያምን አይደለም። አላችሁ ካላችሁ አንድ ቁጥር ጻፉልን እናስገባችኋለን። እና እዚህ ያላችሁ ሌሎች ኦርቶዶክሳውያን ሄዳችሁ መሞገት አለባችሁ። አሁን እንደዛ ነው የሚሆነው። ሄዳችሁ መሞገት አለባችሁ። መጽሐፉ የሚናገረው ኢየሱስ ያድናል ነው። ለምንድን ነው አያድንም እያላችሁ የምትሞግቱን? ይሄ ወሳኝ ጥያቄ ነው። ለምንድን ነው እሱን በማመን ብቻ እንደማንድን የምትነግሩን? ሄዳችሁ መሞገት አለባችሁ። ኢየሱስ ክርስቶስ ያማልዳል ይላል መጽሐፉ። ለምንድን ነው እኛ ቤት ኢየሱስ አያማልድም የምትሉት? ለምንድን ነው እሱ? ሄዳችሁ መጠየቅ አለባችሁ። ይሄው እየሞገቱን ነው። ኢየሱስ አያማልድም ብላችሁ ካመናችሁ አትድኑም እያሉን ነው። በክርስቶስ ኢየሱስ ምልጃ ካላመናችሁ የዘላለም ሕይወት የላችሁም እያሉን ነው። እና እስቲ ምንድን ነው ሪዝኑ? መጽሐፍ ቅዱሳዊ ኤቪደንስ እስቲ ስጡን። ኢየሱስ አያማልድም የሚል ማስረጃ እስቲ ያቅርቡልን ብላችሁ ሞግቱ። ጠይቋቸው፣ ብራዘርስ ጠይቋቸው። አሁን መጠየቅ አለባችሁ። ሄዳችሁ መሞገት አለባችሁ። ለምን? ይሄው የኮፕቲክ ኦርቶዶክስ ቤተክርስቲያን ኢየሱስ ያማልዳል ትላለች። ኦርቶዶክስ አይደለችም ወይ? ናት። የግብፅ እያመነች እኛ ለምንድን ነው የማናምነው? እንዴት ነው የማናምነው? አንድ ነን ትሉ ነው የለ ወይ? የኢየሱስን አማላጅነት የግሪክ ኦርቶዶክስ እያመነች ለምንድን ነው የኢትዮጵያ ኦርቶዶክስ ያላመነችው? መጽሐፍቶቿ የክርስቶስ ኢየሱስን አማላጅነት እየተናገሩ ለምንድን ነው አሁን ላይ ያሉት መምህራኖች ኢየሱስ አማላጅነቱን የካዱት? ጋይስ መጠየቅ አለባችሁ። ይሄ በቃ የመጠየቅ እሳት መነሳት አለበት። ከራሳችሁ ሄዳችሁ መጠየቅ አለባችሁ። እሺ ፍሪማን ሰላም ይሰማል? እሺ የመጨረሻ ጥሪ። እሺ ምናልባት ታፕ ስታደርጊ ተሳስተሽ ሲሆን እሱ እንረዳ። እሺ አሁን የሚጠይቅ ትውልድ መሆን አለባችሁ። እሺ አማለ ነው ይሰማል ወዳጅ? ለምንድን ነው መጠየቅ አለባችሁ ጋይስ? የእውነት ነው የምላችሁ። በቃ መጠየቅ፣ እየሄዳችሁ መጠየቅ፣ እሳት መነሳት አለበት። እንደ እግዚአብሔር ቃል እንዳልሆነ ያልሆነ ትምህርት ከዚህ በኋላ መቀጠል የለበትም በቤተክርስቲያኒቷ ውስጥ። እሺ በድጋሚ አስገባው። ፍሬማን ሰላም ደህና ናችሁ? ይሰማል? ትሰማለህ? ከየት ቤተ እምነት ነህ? እኔ የተለያየ እምነት ነው የነበረኝ። መጀመሪያ ኦርቶዶክስ ነበርኩኝ። ከዚያ የወንጌል አማኝ ነበርሁ። እንደገና ወደ ኦንሊ ጂሰስ የሚባል ነበርኩ። አሁን ግን ወደ ጌታ ተመልሻለሁኝ። የት ነው አሁን? አሁን ወደ ወንጌል አማኝ ተመልሻለሁ፣ ወደ ነበርኩበት። ኦኬ፣ አይ ጥሩ ነው። ቢያንስ ደህና ናችሁ? መጨረሻ እናሳምራል። ጥሩ ነው። አሁን እኮ ስትናገር ሰምቼ ነው የገባሁኝ። እውነትህን ነው፣ ብዙ አሳሶች አሉ። ኦኬ እሺ እሺ፣ ጸጋ ይብዛልህ፣ ተባረክ። እንኳን ብርሃን በራልህ። በቃ በርታ፣ ቸርች ተማር፣ በደንብ ተማር። ኦኬ እሱ ይጠቅምሃል። በቃ በደንብ ቸርች ተማር። የቤተ ክርስቲያንን በጣም ትምህርቶች፣ መሰረታዊ ትምህርቶች በደንብ መርምር እና በዛ ለመጽናት በደንብ መማር ስለሚያስፈልግ ማለት ነውና ጸጋ ይብዛል። እሺ እና አሁን ትውልዱ ጠያቂ ትውልድ ነው መሆን ያለበት። ለምን? ቤተ ክርስቲያን ውስጥ በጣም ብዙ እጅግ በጣም ብዙ ኮተት ሰይጣን ከቷል። እጅግ በጣም ብዙ
ያውም ኢየሱስ ኢየሱስ የሚለውን ትምህርት ከሰው ልብ በማራቅ በሰው ተረት ከንቱ በሆነ ፍልስፍና ታጭቋል ትምህርቱ ቤተክርስቲያን ውስጥ። ስለዚህ ቤተክርስቲያንን የምትወዱ ከሆነ እናንተ ናችሁ መነሳት ያለባችሁ ጋይስ። አሁን የወንጌል አማኝ ለኢትዮጵያ ኦርቶዶክስ ቤተክርስቲያን የሚነሳበት ዘመን አለ መሆን ያለበት። ራሳችሁ እንደ እግዚአብሔር ቃል ያልሆነውን እነኚህ ነገሮች መሞገት መጀመር አለባችሁ። እናንተ ጋይስ እናንተ ራሳችሁ በእግዚአብሔር ቃል እያያችሁ እያመዛዘናችሁ እንደ እግዚአብሔር ቃል ያልሆኑ ትምህርቶችን መሞገት አለባችሁ። ሌላው ቀርቶ የቤተ ክርስቲያናችሁ ትምህርት አለ፣ ይሄው ተማራላችሁ፣ እንነግራችሁ፣ እናሳያችኋለን ኤቪደንስ። ቤተ ክርስቲያናችሁ ውስጥ ኢየሱስ እንደሚያማልድ በግልጽ የተጻፈበት ትምህርት አለ አማላጅ ስለመሆኑ። እና ለምንድን ነው የአሁኑ መምህራኖች ሊደብቋችሁ የፈለጉት? ከኢየሱስ ጋር ለምንድን ነው ያፋታችሁ የፈለጉት? ያልተጻፈላትን ማርያምን እየሰበካችኋችሁ ለምንድን ነው የተሰበከለትን የተነገረለትን ኢየሱስ ክርስቶስን አማላጅ አይደለም እያሉ የሚክዱት? አስቡት። ይሄ አሁን ትውልድ መነሳት አለበት። እንደ እግዚአብሔር ቃል ባልሆነ መሰረት ላይ ነው የቆም ነው እያላችሁ መሞገት አለባችሁ። ተውስለኛ ከኛ ጋር መከራከር ምናምን እሱ አይደለም። አሁን እናንተ የምትነቁበት ትውልድ የምታተርፉበት ዘመን ነው። ለምን? ኦርቶዶክሳዊ ሆኖ ኢየሱስ ክርስቶስን አማላጅነትን ካላመነ ሊድን ስለማይችል፣ ሊጸድቅ ስለማይችል፣ የእግዚአብሔርን መንግስት ሊወርስ ስለማይችል እህታችሁ፣ ወንድማችሁ፣ ኢቨን ራሳችሁ ነፍሳችሁ የራሳችሁ ነፍስ ሊያስጨንቃችሁ ይገባል። እናንተ ከተረፋችሁ ከዳናችሁ በኋላ የወንድማችሁ የአክስታችሁ በዙሪያችሁ ያሉ የወዳጆቻችሁ የልጆቻችሁ ህይወት ሊያስጨንቃችሁ ይገባል። መጠየቅ አለባችሁ። እነኚህ መምህራኖች ወገኖቼ ምቾት ወንበር ላይ ተቀምጠው የሰው ሲኦል መግባት የሚያስጨንቃቸው አይደለም። ወግ ስርዓታቸው ማስቀጠል ነው ዓላማቸው እንጂ ለእግዚአብሔር እውነት የሚገዙ አይደሉም። ለእግዚአብሔር ሐሳብ የሚገዙ አይደሉም። በዛው አንዳንዶቹ እነሱ የማያደርጉትን ነው ለእናንተ የሚያስተምሯችሁ። አሁን እዚህ ቲክቶክ ላይ የምታገኟቸው ብዙዎቹ ማለት ነው በጣም ብዙዎቹ በስዕል ፊት መንበርከክ በስዕል ፊት መጸለይ ያቆሙ ናቸው። ወደ ስዕል ወደ ፍጡር መጸለይ ያቆሙ ናቸው። ጋይስ እናንተን አድርጉ ይሏቸዋል፣ እነሱ ግን የማያደርጉ ናቸው። ኢየሱስ ክርስቶስ አማላጅ አይደለም ብሎ የመናገር ድፍረት እንኳን የላቸው። እውነቱን አውቀውታል። ያንን እውነት ግን ለእናንተ መንገር ግን ያላቸው ክብር ታግ ይሰጣቸዋል። ጴንጤ ይባላሉ። እሱን ግን ይፈራሉ። ጋይስ አሁን ዘመኑ እናንተ ራሳችሁን የምታድኑበት ዘመን ነው። የእግዚአብሔርን ቃል አንሱ፣ መርምሩ። እዚህ የምናስተምራችሁን ትምህርት በደንብ እዩት። እንደ እግዚአብሔር ቃል መሆኑን ልባችሁን ከፍታችሁ ስሙ። ኑ አይደለም ጉዳዩ መለወጥ ይቻላል። የእግዚአብሔር መንፈስ ይረዳችኋል፣ ያግዛችኋል። ትውልድ አለ በዛ ቤተክርስቲያን ውስጥ መዳን የሚያስፈልገው ማምለጥ የሚያስፈልገው ወደ እግዚአብሔር እውነት መቅረብ የሚያስፈልገው ትውልድ አለ እዛ ቤተክርስቲያን ውስጥ። ያንን ለማድረግ እግዚአብሔር የሚጠቀምበት ትውልድ ለመሆን ግን እናንተ መጀመሪያ መቀየር አለባችሁ፣ መለወጥ አለባችሁ፣ እውነተኛውን የእግዚአብሔርን ሐሳብ መረዳት አለባችሁ እና በደንብ መመርመር አለባችሁ ጋይስ፣ በደንብ ማለት ነው። እሺ ካለ መቀበል እንችላለን። ባይዘው ካለ አላችሁ ኢየሱስ አያማልድም የሚል ኦርቶዶክሳዊ የክርስቶስ ኢየሱስ ምልጃን መሞገት የሚችል ኦርቶዶክሳዊ አንድ ሰው ካለ እኔ መሞገት እችላለሁ። ኢየሱስ ክርስቶስ አያማልድም
ማስረጃ አለኝ የሚል ኦርቶዶክሳዊ አለ? ካለ አንድ ቁጥር ይጻፍልን። ወንድምነት የምትለው ነገር አለክ? ሌላ ኦርቶዶክስ ያለ መግባት የሚችል አምልጡ ጋይስ፣ በቃ አምልጡ፣ ከሞት አምልጡ። በህይወት አትቀልዱ፣ በህይወት አትቀልዱ። የሞትና የህይወት ጉዳይ ነው። ባይዘው የመዳንና ያለ መዳን የመትረፍ ጉዳይ ነው ጋይስ። በክርስቶስ ኢየሱስ አማላጅነት ላይ መቀለድ ኪሳራው ከፍ ያለ ነው። በጣም ኪሳራው ከፍ ያለ ነው ወገኖች። የማርያም ምልጃ መጽሐፍ ቅዱሳዊ ስላልሆነ ብትክዱት ምንም አትሆኑም። መጽሐፍ ውስጥ ስለሌለ የእግዚአብሔር ቃል ስለማያስተምረን፣ የኢየሱስ ክርስቶስን ግን ምልጃ መካድ የዘላለም ህይወትን ማጣት ነው ብራዘርስ። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር ነው የሚለው። ያለ ክርስቶስ ኢየሱስ አስታራቂነት፣ ያለ ክርስቶስ ኢየሱስ አማላጅነት መዳን አይቻልም ወገኖች፣ መዳን አይቻልም። ተስፋ የለም። የእግዚአብሔር ብቸኛ የመታረቂያ መንገድ ነው ኢየሱስ። ብቸኛ ጌታ ካላስታረቀ በምንም ልትታረቅ አትችልም። ብቸኛ የመታረቂያ መንገድ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ። ብቸኛ አማላጅ ነው፣ ሌላ የለም፣ ሌላ የለም። አኒ እሺ፣ በውስጥ መስመር አገኘኝ፣ ችግር የለም አገኘኝ አለ ግሩፖች እዛ ውስጥ አስገባሻለሁ እና ወደዚህ ጌታ እንድትመጡ ከጨለማ እንድታመልጡ ወገኖች እናበረታታችኋለን። ከጨለማ አምልጡ፣ ከጨለማ አምልጡ። ህይወት ያለው ኢየሱስ ጋር ነው። ኢየሱስ ጋር ነው ህይወት ያለው። ያለ ኢየሱስ ህይወት የለም። ያለ ጌታ ህይወት የለም። ኢየሱስ መንገድ ነው፣ እውነት ነው፣ ህይወት ነው፣ አማላጅ ነው ጋይስ፣ ጠበቃችን ነው፣ ዋሳችን ነው አይደል? መጽሐፉ እኮ ነው የሚናገር። ይህንን ቃል መካድ ብራዘርስ ሲኦል ነው የሚያስገባው። እና አትስሟቸው ጋይስ፣ አትስሟቸው። ወደ እውነት ኑ። መጽሐፍ ቅዱስን አንብቡ። በቃ እንደ ወንጌል አማኝ በጣም የሚገርመን ነገር አለ። መጽሐፍ ቅዱስን እናነባለን፣ የአምላክን ቃል እናነባለን ጋይስ። እንደ እግዚአብሔር ቃል ነው። ነገሮች የምንመረምረው ከእግዚአብሔር ቃል አንጻር ነው። እነሱ የሚያነቡላችሁ መርጠው ነው ጋይስ። እናንተ መጽሐፍ ቅዱስን አንብቡ፣ በትክክል አንብቡ፣ በትክክል አንብቡ። እሺ ሰላም፣ እንዴት ነው ወዳጄ? ይሰማል? ያው ነው ማን ነው? እሺ እታቸው ነው ሰማን ብራ። እሺ ሌላ ኦርቶዶክስ ያለ ካለ እንቀበላለን። ኑ ግቡ። ኢየሱስ አያማልድም የምትሉ ጥያቄ የሆነባችሁ ስለ ክርስቶስ ኢየሱስ ምልጃ መሞገት እንኳን ባትችሉ እናንተ ማወቅ መረዳት የምትፈልጉት ስለ ክርስቶስ ኢየሱስ ምልጃ ማወቅ የምትፈልጉት ጉዳይ ካለ ፕሊስ ኑ ግቡ፣ ጠይቁን።
መጽሐፍ ቅዱሳዊ ማስረጃ ኤቪደንስ የምትፈልጉ ከሆነ ጠይቁን። የቤተክርስቲያናችሁን ጽሑፍ የምትፈልጉ ከሆነ መረጃ ጠይቁን። ሄዳችሁ ለመሞገት ሄዳችሁ ለመጠየቅ እንዲመቻችሁ። ብዙ መምህራኖቻችሁ ሃይማኖተኝነት ነው የያዛቸው፣ እውነቱን አውቀውታል። ይህንን የሚያሳየው ይኸው ሰሞኑን ከኛ ጋር ይከራከሩ የነበሩበትን ርዕስ ራሳቸው ይከራከራሉ ከሌላ ወንድሞቻቸው ጋር። ይሄም ኢየሱስ ክርስቶስ ያማልዳል የሚለው ትምህርት በእርግጠኝነት ከጥቂት ጊዜያቶች በኋላ በቤተ ክርስቲያኖቻችሁ አገልጋዮች አፍ ኢየሱስ አዎ ያማልዳል የሚል ክርክር ይነሳል። ትንቢት አይደለም፣ የሚሆን ነገር ነው የምነግራችሁ። ይነሳል። ኢየሱስ ያማልዳል የሚሉ እዚሁ የምታውቋቸው አገልጋዮች ይነሳሉ። ትናንትና እነኚህ ገድላቶች እውነት አይደሉም ብለን ስንከራከር፣ ትክክል አይደሉም ብለን ስንሞግት እነኚህ ትክክል ናቸው፣ ቤተክርስቲያን የምታምንባቸው መጽሐፍቶች ናቸው ብለው ሲከራከሩ የነበሩ ሰዎች ዛሬ እውነቱ ገብቷቸው እነኚህ መጽሐፍቶች እንደ እግዚአብሔር ቃል አይደሉም እያሉ እየሞገቱ ነው ያሉት ወገን። እና ምንም በቃ መምህራኖቻችሁ ድንገት ነው አጠገባችሁ ላጥ የሚሉት ድንገት ማለት ነው። እና እናበረታታችኋለን። እናንተ የእግዚአብሔርን ነገር እወቁ። ትናንት ትክክል ነው ያሏችሁ ገድል ዛሬ ተገልብጠው ትክክል አይደለም ይሏቸዋል። ይህንንም አስምሩበት። እዚህ የምንሞግታችሁ ትክክል ነን። ለምን? እንደ እግዚአብሔር ቃል ስለምናወራ። እኛን ትክክል ያደረገን እምነታችን የእግዚአብሔር ቃል ብቻ ስለሆነ የእግዚአብሔር ቃል የሚለውን ስለምናምን ወገኖች። ስለዚህ ነገ ላይ ድንገት ተነስተው ግራ ሊገባቸው ይችላል። ተነስተው ትላንትና ያመንኩት ነገር ትክክል አልነበርም የሚል አቋም ላይ ይገባሉ። ወንጌል እንደዚህ ነው፣ ይለውጣል ሰው። መለወጣቸውን ሳያውቁ ክራቸውን ሳይበጥሱ ግን የእግዚአብሔር ሐሳብ የእግዚአብሔር እውነት ልብን ዘልቆ ይገባል። እንደዛ ነው እየሆነ ያለውና ጸጋ ይብዛላችሁ። ሌሎቻችሁ ካላችሁ እድል እንሰጣለን። ኢየሱስ ክርስቶስ ጌታ ነው፣ በዚህ ጉዳይ ላይ ማውራት ይችላል የሚል ኦርቶዶክሳዊ ካለ እድል እንሰጣለን። ካልሆነ ግን በጣም ደክሞኛል፣ ማረፍ ይኖርብኛል። ወንድምነት አለ፣ ሀሳብ አለ ምናልባት ይህም ርዕስ እሺ። እና ወገኖች በቃ ይሄው ነው የምንላችሁ፣ ይሄ ነው። ኢየሱስ ክርስቶስ ይወዳችኋል። ወስኑ። ኢየሱስ ይወዳችኋል። ለወንጌል እውነት ተሸነፉ። ይህ ሁሉ ትውልድ የምታዩት ለወንጌል እውነት ነው የተሸነፈው። ኢየሱስ ነው ያሸነፈን። ከሁሉ ነገር በልጦብን ኢየሱስ። ዛሬም ለዚህ ጌታ እንድትሸነፉ፣ ዛሬም ለክርስቶስ ኢየሱስ እውነት ልባችሁን እንድትከፍቱ በጌታ ፍቅር እናበረታታችኋለን። ኢየሱስ ይወዳችኋል። መዳን የምትፈልጉ ማምለጥ የምትፈልጉ በውስጥ መስመር ልታገኙ ትችላላችሁ። እንድንጸልይላችሁ ግልጽ ያልሆነላችሁ እንደው መወሰን ፈልጋችሁ የሆኑ ጉዳዮች ግልጽ ያልሆኑላችሁ ወንድሞች ካላችሁ ፕሊስ በውስጥ መስመር አገኙ። በዚህ ጉዳይ ላይ እኔ ትንሽ ቀርቶኛል፣ ይሄ ነገር ገብቶኛል፣ ግን እችኛዋን ነገር እንደው እንዴት ነው እንደ እግዚአብሔር ቃል እስቲ የበለጠ እንድረዳ አድርጉኝ የምትሉት ነገር ካለ በደስታ ነው የምናገለግላችሁ። እዚህ ያለነው እግዚአብሔር መንግስት ለማገልገል ነው። ሌላ ምንም አጀንዳ የለን። ወንድምነት ልጆች ጋር ቤተሰብ ጥለን ምናምን ነው እዚህ ቁጭ ብለን የምናገለግለውና ምክንያቱ ምንድን ነው? ኢየሱስ ነው። ምንም ሌላ ሪዝን የለንም ወገኖች፣ ምክንያታችን ኢየሱስ ነው። ስለዚህ ይህን ጌታ ለማወቅ የምትፈልጉ ወንድምቶች በውስጥ መስመር አግኙን። እግዚአብሔር ይረዳችኋል፣ ጌታ ያግዛችኋል እና እንደሱ እናድርግ። ተባረኩልኝ። ጸጋ ይብዛላችሁ። መልካም አዳር ይሁንላችሁ። መልካም ምሽት። ወንድምነት ተባረክ። አይ ቲንክ መጀመሪያ አንተን ላውርድህ መሰለኝ ሌላ ቦታ ላይ እንዳይከትክ። መልካም አዳር ይሁንላችሁ። ተባረኩ። መልካም ውሎ እንደየሰዓት አቆጣጠራችሁ። ተባረኩልኝ።
እሺ ሼር